እንትን ሆነ መናገር አለብን አካፋን አካፋ ምል ሰው ነኝ እኔ ለእንደነዚህ አይነት ሰዎች ደግሞ ይሄ ያስፈልጋል አንቂው ዝንብ ምንለው አለ ዝዝ እያለ የሚበጠብጥ ድምጽ ያስፈልጋቸዋል በመጀመሪያ ደረጃ እየዋልኩ እያደርኩኝ ነው እየሸጥኩ ነው እየነገድኩ ነው እያተረፍኩ ነው እየከሰርኩ ነው እያሉ ነው አንድ ደንበኛ ዜጋ እንደኔ አይነት ሰው ይሄን ጉዳይ ጸጥ ብሎ ነው ማየት ያለበት በጉልበት ሜቢ መንግስት መጥቶ በጉልበት መሳሪያ ታንክ አብሮ ተደቅኖበት የራሻ ቢሊየነር ላይ የዋሌትህን እንትን ፓስወርድ ፕራይቬት አምጣ ተብሎ ታንቆ ያኔ ይቀበሉታል ከዛ በኋላ እንግዲህ ያልተነሳ ያልተሰራ የፕሮግራሚንግ የምናምን ጉዳይ የለም ዛሬ በዋነኝነት እናነሳዋለን ያልኩት በተለይ አንተ በብዙ መልኩ ቅድም እንዳነሳሁት ከባህል ከሰብአዊ ጉዳዮች አንጻር ከቴክኖሎጂም ከኢኮኖሚም አንጻር በብዙ የምትገልጸው የብሎክቼን እና የአይ ጉዳይ አለ እና ሰው በመጀመሪያ የብሎክቼን ጉዳይ በተለይ በኢትዮጵያ አውድ ውስጥ ላነሳብህ እፈልጋለሁ በአሁኑ ሰዓት ላይ በተለይ ህሩይ ጸጋዬ ወደ ደጃፋችን ስጋብዝ በጣም ይሄ ነገርከን የሚደንቅ የቴክስት ስቶሪን ጨምሮ በተለይ አሁን ደግሞ የብሎክቼን እና የኤአይ ጉዳይ በጣም በረባ መልኩ በእኛ ሀገር ንግግሮች ውስጥ በበቂ ሁኔታ ዲስከስ እየተደረገ አይመስለኝም እና ብዙ ሰዎች በስራ ውስጥ የተሳተፉ ነው ብዙ ሰዎች በዛ ህይወት ውስጥ ለመግባት እየሞከሩ ነው የገቡም አሉ ግን አብዛኞቻችን በተለምዶ ብሎክቼን ክሪፕቶ ቢትኮይን ምናምን ያ ድብልቅልቅ እያደረግን እንጠራዋለን አንዳንድ ሰዎች ወደ ኋላ የመቅረት ስሜት እየተሰማን ነው መሳተፍ አለብን ወይስ የለብንም የሚል እንትን አለ የሆነ ዓለም እያመለጠን ነው ወይስ እኛን አይመለከተንም የሚል ስጋት አለ ብዙ ነው ብቻ በጉዳዩ ላይ እና መጀመሪያ ነገሩን ለማጥራት ራሱ ብሎክቼን ምንድን ነው ትክክል ነህ አሁን በተለይ እንዳልከው ይሄ ሃይፕ በሚለው ቃል እንስማማ ሃይፕ ማለት ምንድነው ወቅታዊ መብለጭለጭ ወረተኝነት እና አሁን ጊዜው የዚህ ነው የሚል ማዕበል ውስጥ ነው አንዱ አስቂኙ ነገር በጣም አርፍደናል ኢቭን አሁን የብሎክቼን ሃይፕ አልፏል ዘግይቶ ነው እኛ ጋር የመጣው በጣም አልፏል የተቀረው ዓለም ላይ እሺ ሁለተኛው ነገር ልክ እንዳልከው ብሎክቼን ራሱ ምንድነው የሚለው በትክክል የገለጹት አይደለም አብዛኞቹ ሚዲያዎቻችንና ከክሪፕቶ ሳይዱ ጋር ያገናኙታል ክሪፕቶ ሳይዱን ደግሞ ራሱ እንደ ቢትኮይን ብቻ አድርገው ነው የሚያያዩ ስለዚህ ብሎክቼን ስንጀምር ብሎክቼን ከ2009 በፊት 2009 እንትና ስላስተዋወቀው ነው ቢትኮይን እሺ ኦልሞስት 2003 ጀምሮ እንደ ቲዮሪም እንደ ፕራክቲስም መጥቷል ሲመጣ ምንድነው የመጣው ከኢንተርኔት አመጣጥ አንዴ እንነሳና የኔና ያንተ ኮምፒውተር የሌሎችም ሰዎች ኮምፒውተር ሎካሊ ተገናኝቶ እንድናወራ ነው እንጂ አሁን እንደነበረው ሚድልማን ከላይ የሚባል ክላውድ ላይ ዳታው ተቀምጦ ወይም ደግሞ ፕሮሰሲንጉ ራሱ ተቀምጦ አልነበረ ኦኬ ስለዚህ ያ ምንድነው በውስጡ ዲሴንትራላይዜሽን የሚል ኮንሴፕት አለው ዲሴንትራላይዜሽን ማለት ያልተማከለ አንድ አካል አንድ ቦታ ላይ ቆሞ የማይቆጣጠረው አንድ ካል የማይቆጣጠረው አንድ ቦታ ላይ ያልተቀመጠ በየሰው ምክንያቱም ከዓለም በተለያዩ ሂደቶች ዓለም ስትመጣ አሁን ለምሳሌ ዊል ይሄ ሁለት ጎማ የሚሽከረከር ፈረስ በለው ምን በለው የዛሬ 1000 ዓመት ወይም 2000 ዓመት ሲመጣ አንድ ትልቅ ለውጥ አምጥቷል ዓለም ላይ ምክንያቱም ጦርነትን አሻሻሉ የቻሬት ይሰራል ምናምን ይሰራል ትልቅ የምትለው የቴክኖሎጂ ውጤት ነው ልክ እንደሱ አሁን ወደ ኋላ ሊድ ብዬ ነው እንጂ ከእሳት መጀመር እንችላለን የሰው ልጅ እሳት ሲያገኝ ከዛ የሰው ልጅ ብረት ሲያገኝ እያልክ እንደተመጣው እና ቅርበው እና ልክ 14ኛው 1450 ምናምን ወደ 1440 ምናምን ቻይናዎች ከዛ በፊት ነበራቸው ግን ያው ዓለም ጊዜ ታሪኩ የሚጽፈው በራሱ በኩል በምዕራባውያን በኩል ስለሆነ ጉተንበርግ ሲፈለስፍ ፕሪንቲንግ ፕሬስ ሌላ ትልቅ ሪቮሉሽን ነው በኋላ 17ኛው ክፍለ ዘመን ላይ የስቲም ኢንጂን መጥቶ ኢንዱስትሪያል ሪቮሉሽን ሌላ ትልቅ የዓለምን
ወደ ሌላ የቀየረ ነው። ልክ እንደሱ ኤሌክትሪሲቲ አሜሪካኖቹ ኤዲሰን እና በቴስላ ሲያመጡ ሌላ አፈናጣሪ ነው። ከዛ በኋላ ኢንተርኔት ነው አፈናጣሪው። አሁን በኢንተርኔት ውስጥ ደግሞ የነበረው ሀሳብ እቺ ዲሴንትራላይዝድ የሆነች ዳታ የምንለዋወጥባት በማንም አንተም ቤት ባለው ዲቫይስ የነበረችውን መሀል ላይ ሃይጃክ ተደርጋ እየተረሳች እያለ ብሎክቼን እንደገና መጣና ብሎክቼን ምንድን ነው ሌዥር ማለት ይሄ መረጃ መያዣ ብላ ያዘው። ዳታቤዝ ነው፣ ሌላ ታሪክ የለውም። የዳታቤዝ ሶፍትዌር። ከዛ እንዴት ነው የሚሰራው? የመጀመሪያዋ ጄኔሲስ ብሎክ ወይም የመጀመሪያዋ ፎልደር በላት ዳታ የምታስቀምጥባት የአንተ አንዷ ኮምፒውተር ላይ ትሆናለች። ከዛ በኋላ እያንዳንዱ የሚያወሩበት ሌየር ኔትወርክ ይባላል፣ ወይም ስሙ ሶፍትዌሩ እንደማለት ነው። ቢትኮይን የራሱ አለው፣ የኢቴሪየም የካርዳኖ እያለ ሁሉም ይኖረዋል። በስ እሱን ሶፍትዌር እስከ ጫንክ ድረስ እኔም ሌሎችም ይሄንን የዳታ መያዣ እናስቀምጠዋለን ማለት ነው። እያንዳንዷ ብሎክቼን ከዛ አሁን ብሎክቼን ከሌሎቹ ከዚህ በፊት ከነበሩት ወይም አሁን ካሉት ዳታቤዞች የሚለየው ምንድን ነው? አንድ እያንዳንዷ ፎልደር የራሷ የሆነ ዲጂታል ፊንገር ፕሪንት አላት። ልክኛ አሻራ እንዳለን ያቺ በሃሽ ልትሆን ትችላለች፣ ትቀመጣለች። ከፊት ያለችው በሌላ አማርኛ ሰኞ ያስቀመጥኳት ፋይል አለች። ማክሰኞ መጥቼ እሱን ልቀይሮ ብል ሌላ ፋይል ነው የሚሰራው። ያ እንደተቀመጠ ሌላ ፋይል ሲሰራ የዚችንም ፊንገር ፕሪንት ወይም አሻራ በሃሿ ኢንክሪፕሽኗ መታ። ይሄም ደግሞ አሁን ዛሬ ክሬት ያደረግኩት ዳታ የራሱን ሁለት ያደርጋል። ስለዚህ ሶስተኛው ሲመጣ ክሮስ ቼክ ሪፈረንስ መጀመሪያ የነበረችውን የዚህንም ያደርጋል። ከዛ ደግሞ ኢንክሪፕሽን አለው ኮድ። በኢንክሪፕሽን ማለት ሚስጥራዊ ቁልፍ መፍቻ ቁልፉ ነው። እኔ ካልሰጠው አትፈታውም። ኢንክሪፕሽን አለ፣ ከዛ ዲክሪፕሽን አለ። ይሄ የተደረገው አሁን እንዳልኩ ማንም ሰው አሁን ባለው የዳታቤዝ ሲስተም እኔ ኮምፒውተሬ ላይ ካስቀመጥኩኝ አንድ ኮምፒውተር ላይ ነው ያለው። ይሄ ሎካል ዳታቤዝ ምለው ነው። ወይ እኔ ራሴ ዲሊት ላደርገው እችላለሁ፣ ወይ ኮምፒውተሬ በሆነ ምክንያት ቢሰበር ቢጠፋ ቤቱ ቢቃጠል ይቃጠላል። ዳታውንም መቀየር ብፈልግ ወይም ደግሞ ክላውድም ቢሆን አክሰስ የሚባል ነገር አለ። አድሚኒስትሬተሩ ዌብሳይት አድሚኒስትሬተሩ እያለ ቶፕ አክሰስ ያለው ሰው ገብቶ እንደፈለገ ቢፈልግ ይቀይራል፣ ቢፈልግ ይደልታል ምናምን። ይሄ ማለት ግን እዚህ ሲስተም ላይ የገባ ነው ኮምፒውተሮች ኖድ እንባልና 51% በላይ ሀክ ካልተደረጉ ሊቀየርም አይችልም ብሎክቼን ላይ። ስለዚህ የብሎክቼን ዋናው አመጣጡ ይሄ ነው። ዲሴንትራላይዝድ በሆነ መልኩ ኢንክሪፕትድ በሆነ መልኩ ዳታን ሴቭ ማድረጊያ መንገድ። አሁን እቺ ፕራክቲስ እየተደረገች የክሪፕቶ ከረንሲ ምንላት ጉዳይ ፖይንት ላይ ምናልባት 2007 ላይ ጎልድ ኮይን የሚባል ነበር እንደ ሀሳብ ከቢትኮይን የሚቀድም። ከዛ ቢትኮይን ላይ ሳቶሺ አንድ ፔፐር የቢትኮይን ዋይት ፔፐርን ለቀቀ። ሳቶሺ አሁን ማን ነው አይታወቅም። አሁን በቅርቡ እንደውም ሳቶሺን አወቅ ነው የሚል ብሎ ዶክመንተሪ ሰርተዋል። ግን ብሎ የተረጋገጠ አይደለም። አንዱ አሁን ያልኩ ነው አላማው ዲሴንትራላይዝድ የሆነ ያልተማከለ ነው። ዲሴንትራላይዜሽን ጀርባ ደግሞ አኖኒሚቲም አለው። ማንነትህን መደበቅ ትችላለህ ነው። ስለዚህ ሳቶሺ አይታወቅም። ጻፋት ዋይት ፔፐሯ ምን ብሎ ጻፋት? በብሎክቼን እንደዚህ አድርገን ዳታን ማስቀመጥ የምንችል ከሆነ ዲጂታል ከረንሲ ዳታ ነው በራሱ አይደል? ምንም ነገር ዳታ ነው። ፎቶን በለው ምን ዳታ ነው። ስለዚህ ዲጂታል ከረንሲ ወይም ደግሞ የዲጂታል ገንዘብ መስራት እንችላለን። ይሄን የዲጂታል ገንዘብ ስንሰራ አሁን ካለው አሰራር በተለይ አሁን ያለው አሰራር ባንኮቹ ይቆጣጠሩታል። አገር ደግሞ እንደ አገር ይቆጣጠሯል። ይሄንን አገር የማይቆጣጠረው ባንኮች የማይቆጣጠሩት መንግስታት የማይቆጣጠሩት መሳሪያ የማይሆን ምክንያቱም የሰው ልጅ በዘመናቱ ሁሉ የተለያየ የፖለቲካ ሲስተም ስም ቢወጣለትም ከጀርባው ገንዘቡን የሚቆጣጠረው ግሩፕ ጉልበተኛው ነው ሁሌም ነው። ስለዚህ እኩልነት አለመኖሩ፣ በደል መኖሩ ዓለም አሁን እንደምናያት የችግርና መከራ ያደረጋት የገንዘብ ስርዓታችን እንደየዘመናቱ
ነፃ አልነበረም፣ የተማከለ ነው። የተማከለ እስከሆነ ድረስ በዚህ ማዕከል ውስጥ ቁጥጥር የሚያደርጉት ሰዎች እንደፈለጉ ይዘውሩታል የሚል ፊሎሶፊካል እንድምታ ይዞ አመጣት። እሷን አመጣት። እሷ ሲያመጣት አሁን ምን ተፈጠረ? ሁለት አይነት አሁን ይሄን ማናወራው ታሪክ እንግዲህ በከፊል ሜይ ቢ የጃፓን የቻይና የተወሰነ የኤዥያ ሰዎች ሊኖሩበት ይችላሉ እንጂ አብዛኛው ሰሜን አሜሪካና አውሮፓ ታሪክ ነው ያሉ ሰዎች ናቸው። ይሄ አዲስ የዓለም ኦርደር ሊያመጣ ይችላል ወደሚል መደሰት ውስጥ ገቡ። ምክንያቱም የዓለም ኦርደር ማለት ምንድን ነው? አሁን የምናውቀዋል። ካፒታሊዝም ምን ይመስላል? ከካፒታሊዝም ጀርባ ያሉት ሀገሮች እነማን ናቸው? ካፒታሊዝም ሲሰራ እንዴት ነው? ገንዘብ እንዴት ፖለቲካውን ይዘውረዋል? ወይም ደግሞ ፖለቲካው በተቃራኒው እንዴት ገንዘብን ወደ አንድ አቅጣጫ እንዲፈስ ያደርጋል? ከዛ በኋላ ደግሞ በዚህ በዓለም ስርዓት ውስጥ ሁሉም ቦታ አለው። ላይ ያሉት ሱፐር ፓወር የምንላቸው ሀገሮች መሀል ላይ ታች ያለ ነው እያልክ አሁን ብሎክቼን በራሱ ከዳታ ማስቀመጫነት ወደ ዲጂታል ገንዘብ መዘዋወርነት ሀሳቡ በዋይት ፔፐር መልክ ሲወጣ ይሄ አዲስ የዓለም ኦርደር ሊፈጥር ይችላል። በዛ ምክንያት ትልቅ ነገር ሆነ። በዚህ በቴክኖሎጂ ዙሪያ ካሉ ሰዎች አልፎ በቢዝነሱ በተለይ በፋይናንሻል ቢዝነስ ፋይናንሻል ኢንስቲትዩሽንስ ዙሪያ ያሉ ሰዎች እና ከቴክ ጋር ቅርበት ያላቸው ሰዎች ጋር ጆሮ ውስጥ ገባ። ከጆሮ መግባትም አልፎ ልባቸው ውስጥ ገባ። ከዛ በኋላ ደግሞ ይሄ አሁን ላይ ዲጄን ይሏቸዋል ሲያሳጥሩት፣ ዲጄኔሬቲቭስ እንደማለት ነው። ይሄ ዲጄኔሬቲቭ ማለት ተስፋ የቆረጠው ኒሂሊስቱ ህልም አልባው ይሉታል። አሁን የድሮ ሽማግሌዎች እኛ እንደሚሰድቡ እንደማለት ነው። ዲጄኖች በቃ ገንዘብ አበቃለት፣ እኛ አንገዛም፣ እንደዚህ እናንተ እንደፈለጋችሁ በምታትሙት ብር አንገዛም በሚል ኢምብሬስ አደረጉት፣ ተቀበሉት፣ የእኛ ነው ብለው። ስለዚህ በጊዜ ሂደት ከዛ ከ2009 የጀመረ እያለ 2013 በፈረንጆቹ ወደ $100 ደረጃ። ምክንያቱም መጀመሪያ ላይ 0.005 ሳንቲም በዶላር ምናምን ነበረች ቫሊዩ። አሁን እሱ ልክ በ$50 $100 ሲገባ ሌሎቹ መንቃት ጀመሩ። እንዴ ዲጂታል ከረንሲ ቦታማ ካገኘ ሌሎች ክሪፕቶ ከረንሲዎችን አሁን እንዳልኩ ከጀርባው ያለው ቢትኮይን አይደለም ኦር ኤኒ ክሪፕቶ ከረንሲ አይደለም። ኢትስ ቴክኖሎጂ ብሎክቼን ነው፣ ሌዥር ነው፣ ዳታ ሴቭ የሚያደርግ። አንተም የራስን መስራት ትችላለህ፣ እኔም የራሴን መስራት ትችላለሁ። አሁን ኢቴሪየም አብሮ መጣ። ልክ አሁን ኢትዮጵያ ላይ እንደውም ብዙ አይጠራም በሚዲያዎቹ ሰው ያውቀዋል። ሚዲያዎቹ አሁንም ቢትኮይን ስለሚሉ ነው። እሱ ደግሞ ሁለተኛው ጃይንት ሆኖ መጣ። ከሱ ስር ደግሞ ካርዳኖ እና ሶሊያና ለሁለት ስፕሊት አድርገው ሌሎች መጡ፣ ሌሎች ከረንሲዎች ማለት ነው። ሌሎች ከረንሲዎች አሁን እዚህ ደረጃ ሲደረስ ክሪፕቶ ከረንሲ ራሱ ደግሞ በብዙ ተከፈለ። አሁን ቢትኮይን በተለምዶ የሚባለው ኢንቨስትመንት አሴት ነው። ኢንቨስትመንት አሴት ማለት ምንድነው? ዩቲሊቲ የለውም። ዩቲሊቲ ማለት ኢንሄረንት የሆነ የራሱ በራሱ አገልግሎት የለውም። ምንድነው የሆነው? እኔና አንተ ልክ እንደ ገንዘብ አሁን ብር እንደሆነው ማለት ካመንበት ከተስማማንበት ቫሊዩ ይኖረዋል። ስለዚህ ያቺ ቫሊዩ ምንድናት? ዋጋ ሲጨምር ይጨምራል፣ ዋጋ ስትቀንስ ትቀንሳለች። ስለዚህ ዋጋ ሲቀንስ ጠብቆ የሚገዛ ኢንቨስተር ይመጣና ዋጋው መጨመር ሲጀምር ይሸጣል፣ ትርፉን ይይዛል ነው። አሁን እንደነዚህ አይነት ኢንቨስትመንት ቶክንስ ተብለው ለብቻቸው ወጡ። በኋላ ኢቴሪየም ሲመጣ ኢቴሪየም የስማርት ኮንትራት በብሎክቼን ዓለም ያለ ሌላ ፓርት ኦፍ ብሎክቼንን ኢዚ ያደረገው። ስማርት ኮንትራት ማለት ምንድን ነው? እኔና አንተ ለምናደርጋቸው አክሽኖች፣ ስምምነቶች ብሎክቼን ላይ ያለ ኮንትራት እንደማለት ነው። ለምሳሌ ብርን ብልክልህ በዛው በስማርት ኮንትራቱ ነው ምልክልህ። ለምሳሌ ይህን ያህል ኢቴሪየም ቶክን ስልህ ስማርት ኮንትራቱ ላይ ይገባል፣ ኤክስኪዩት ያደርገዋል፣ ይጻፋል። ለዩቲሊቲ ከዛ በኋላ ደግሞ ማምጣት ጀመሩ። ዩቲሊቲ ማለት ምንድነው? ኦኬ የኛ ዌብሳይት ላይ ሜይ ቢ እችን ከሰራ እችን ኮምፕሊት ካደረግ ስማርት ኮንትራቱ ይመዘግበዋል። ከዛ አውቶማቲክሊ ሪዋርድ ያደርጋል። እያሰፋው አመጣ። አሁን ዩቲሊቲ ወይም ደግሞ ጥቅም ለነዚህ ዲጂታል ከረንሲዎች ጥቅም አመጣላቸው። እንደዚህ ሲሆን ደግሞ የዩቲሊቲ ቶክን የሚባል ተፈጠሩ ማለት ነው። በሌየራቸው ወይም ኔትወርካቸው ኢቴሪየም ነው። ኢቴሪየም ስር ግን ኢቴሪየም አሁን ራሱን የቻለ ኢቲኤች ኢተር የሚባል ቶክን አለው።
ቢትኮይን እንደሚባለው። ግን በኢቴሪየም ኔትወርክ ደግሞ ተጠቅመ ቅድም እንደተባባል ነው አንተም መስራት ትችላለህ፣ እኔም እንዳልኩት የራሳችንን ስም እየሰጠን ጀመርን። እነዚህ ምን ፈጠሩልን? ለምሳሌ ካምፓኒ ይሆናል፣ ጫማ የሚያመርት ሊሆን ይችላል እንበል፣ ወይም አንድ የቴክኖሎጂ ሶፍትዌር የሚያመርት ካምፓኒ ሊሆን ይችላል። የኔን ሶፍትዌር ለመግዛት በዚህ ቶክን ፈቅጃለሁ። ይሄ ቶክን ደግሞ የኔ ነው። ይሄ ቶክን ደግሞ የራሱ ስማርት ኮንትራት አለ። ያ ስማርት ኮንትራት አለው ማለት ዋሌት ላይ ማስቀመጥ ትችላለህ። አሁን የምናውቃቸው የመጡት በሙሉ አጋጣሚ ፈጠረ። እነዚህ ደግሞ ዩቲሊቲ ይባላሉ። አሁን ዩቲሊቲዎቹ አድቫንቴጃቸው ከምንድን ነው? ካምፓኒው ሪሊ ጥሩ የሚያደርግ ከሆነ ቶክኑ አይወርድም። ቫሊዩ ማለት ነው። ምክንያቱም ዩቲሊቲ ያለው ጥቅም አለው፣ አገልግሎት እየሰጠ ነው። የዛን ካምፓኒ ፕሮዳክት መግዛት ሊሆን ይችላል፣ ወይም ቅድሚያ የዛን ካምፓኒ የሆነ ነገር በከፊል መሞከር ሊሆን ይችላል ምናምን የሆነ እንትን ስለሰጡት። እነ ቢትኮይን ቅድም እንዳልኩ ነው፣ ባለቤቱም አይታወቅም። ከቢትኮይን ጋር ኢንሄረንትሊ አብሮ የተፈጠረ ውስጣዊ ካምፓኒም የለም። ከዛ ደግሞ እነሱ ከመጡ በኋላ ሴኪሪቲ ቶክን፣ አሁን ለምሳሌ ያለ ሴኪሪቲ ቶክን ማለት ሴኪሪቲ በተርሙ በአሜሪካ የሼር እንደማለት ነው። ስለዚህ ሼሮችንም በቶክን ምክንያቱም ሼሩ አሁን በቶክን ከሆነ ቅድም እንዳልኩ መደለት፣ መቀየር፣ መሰረዝ ምናምን አይቻልም። ስለዚህ በሱ ይደረጋል። ኢምፓክት ቶክን እየተባለ መጣ፣ ሬፑቴሽን ቶክን እየተባለ መጣ። አብሮ ደግሞ የእኛ ሀገር አሁን በተለምዶ የሚያውቃቸው ብዙ ማይኒንግ ሲባል ነው ሰው በቢትኮይን። እሱ ደግሞ ዳታ ማይኒንግ ምናምን፣ እሱ ማይኒንግ አንድ ፓርት ኮንሰስነስ ይባላል። ኮንሰስነስ ማለት የኔና ያንተ ኮምፒውተሮች፣ እኔም ቤቴ ነው ያንተም ቤት ነው፣ አንተ ሳውዝ አፍሪካ ነህ፣ እኔ ኢትዮጵያ ነኝ። እንዴት ነው የሚስማሙት? የሆነ መረጃ ሲመጣ ይሄ ቼን ከጄኔሲስ ብሎክ አንስቶ እስከ መጨረሻ የመጣውን በምንድን ነው የሚስማሙት? ሀከር ቢሆንስ ማሊሸስ ቢሆንስ? ስለዚህ ኮንሰስነስ ሜካኒዝም ሁሉም የተስማሙበት ኮንሰንሰስ ነው። የማረጋገጫ ኮንሰስነስ ያስፈልጋል። የእሱ ሜካኒዝም አንዱ ፓርት ማይኒንግ በተለምዶ የሚባለው ነው። ፕሩፍ ኦፍ ወርክ ማለት ነው። አንድ ስራ ሲመጣ እነዚህ ኖዶች ላይ በሙሉ አክሴፕት ተደርጎ ትክክለኛ መረጃ ሆኖ ከመቀበሉ በፊት ሶልቭ የሚያደርጉት ፐዝል ይኖራል። ያንን ሶልቭ ለማድረግ ፐዝል ሲያደርጉ ደግሞ ኮምፒውቲንግ ፓወር ወይም ደግሞ የማሰብ ምክንያቱም ኮምፒውተሮቹ አሁን ኢነርጂም ፕሮሰሲንግ ፓወርም ሊጨምር ነው። እሱ ከመጣ ደግሞ አሁን እሱን ይሄ ፐዝሉን ለምሳሌ በምሳሌ ባስረዳለህ፣ ለሁላችንም እዚህ ቤት ላለ ነው ለአራታችንም መጀመሪያ መልሱ ተሰጠን እንበል እሳችን ውስጥ። ነገር ግን መልሱን ከፍተን ማየት ደግሞ አንችልም። ከዛ በኋላ አራታችንም መልሱን ሰርተን ቀድሜ እኔ መልሱን አገኘሁት ስል ያኔ እናንተም መልሱን እንድታዩ ይፈቅድላቸዋል። ከዛ እኔ ያገኘሁት ያልኩት እናንተ ጋር ካለው መልስ ጋር ማች ካረገ ምን አረግን ማለት ነው? ትክክለኛ ነኝ ማለት ነው። ተስማመን፣ መስማማት ላይ ደረስን። የኮንሰስነስ ሜካኒዝም ላይ ተመሳሳይ ካልሆነ ግን የእኔ ዲስካርድ ይደረጋል፣ አጭበርባሪ ነኝ ማለት ነው። አሁን በዚች ምሳሌ ወስደ ይሄ አንዱ ፕሩፍ ኦፍ ወርክ ነው። እሱ ሲመጣ ሰዎች ደግሞ ኮምፒውተራቸው ያንን ሶልቭ ለማድረግ የማሰብ ኮምፒውቲንግ የኢነርጂ ምናምን ይወስዳል። አስቂኝ ዜናዎች ነበሩ 2015 2020 ድረስ ባንክ ቤት ሰራተኞች ኮምፒውተር ጥደው ሙቀት ኦቨርሂት አድርጎ እሳት አደጋ ምናምን ትሰሙ ነበር። ያ ምንድን ነው? ምክንያቱም እኔ እንግዲህ አንድ ሰው የራሱን ኮምፒውተር የራሱን ኤሌክትሪክ በነፃ አይሰጥም። ስለዚህ ፕሩፍ ኦፍ ወርክ ለሚያደርጉት ደግሞ ሪዋርድ ይሰጣል። ያቺ ሪዋርድ ማለት ቢትኮይን ከሆነ ሲስተሙ ቢትኮይን ነው የሚሰጥ፣ ኢቴሪየም ከሆነ ኢቴሪየም ናት። ስለዚህ አንተም ትሸጠዋል። አሁን የማይኒንግ ቢዝነስ የሚባለው እስከ መምጣት ደረሰ። ከዛ እንደነ ኤልሳልቫዶር አይነት ሀገሮች እኛ ሰርቨር አድርገን ማይነሮች እዚህ እንዲጠቀሙ የሚል ሌላ ፈጠረ። እንደገና ደግሞ የማይኒንግ ኮምፒውተሮች ሙሉ ኮምፒውተር አይደሉም፣ ዋና ፐርፐዛቸው ለማይኒንግ ነው፣ እስከ መመረት አደረሳቸው። በኋላ ካርዳኖ ሲመጣ ደግሞ ሌላ ይዞ የመጣው ምንድን ነው? እሱ ፕሩፍ ኦፍ ስቴክ። ማይኒንግ ጊዜ ይወስዳል፣ ኢነርጂ ይወስዳል፣ ምናምን ይወስዳል። ስለዚህ ፕሩፍ ኦፍ ስቴክ። ፕሩፍ ኦፍ ስቴክ ምንድን ነው? እዛ ሲስተም ውስጥ መጀመሪያም ስንገባ የራሳችንን ብር እናስይዛለን። ከዛ በኋላ ብናጭበረብር የእኛ ብር ይወሰዳል እንደ ጋራንተር። ስለዚህ ብር ካስያዝነው ውስጥ ብቻ ቅድሚያ ይሰጠንና እነዛ ብር ያስያዝነው እንዳስያዝነው ብር መጠን ደግሞ ይሄንን ኮንሰስነስ ወይም መስማማት
ፕሩቭ እናደርጋለን ማለት ነው። ትክክለኛ ነው፣ ትክክለኛ ዳታ ነው፣ ትክክለኛ ትራንዛክሽን ነው የሚለው። አሁን በጣም ብዙ አይነት ፕሩፍ ኦፍ ሬፑቴሽን፣ ፕሩፍ ኦፍ አውቶሪቲ እያለ ምክንያቱም እያደገ መጥቷል። አሳዛኙና ትንሽ ልብ የሚሰብረው የብሎክቼን ታሪክ የዋናው የብሎክቼን ቴክኖሎጂ ዳታ ቅድም ፋይን ያደረግናት ባልተማከለ መልኩ አስቀምጦ በግልጽ በሆነ መልኩ ትራንስፓረንት በሆነ መልኩ የሚለው እየተረሳ ነው። እንዴት? ምክንያቱም የክሪፕቶ ከረንሲው ሳይድ የሳንቲሟቺ ቶክን ክሬት አድርጎ እሷ ዝቅ ስትል ገዝቶ ከፍ ስትል መሸጥ የሚለው ዋጠው። አሁን ቅድም ስትነሳ ኢትዮጵያ ውስጥ ያለው ራሱ ትርክት በዚህ ዙሪያ ብሎክቼንን በትክክል በመግለጽ ፋንታ ይሄ ንሽጥ ወይስ እንግዛ የሚለው ላይ ቢትኮይን ነው እንዳለ ቢትኮይን ወደዛ ዋጠው። ይሄ በዓለም ላይም ነው። ምክንያቱም ያው ገንዘብ ኃይለኛ ነው፣ ይሸፍነዋል። አንድ ምሳሌ አሁን ባነሳለህ ሁሉም ሀገር ውስጥ ሁሉም ሀገር ነው ሁሉም ዓለም ላይ ያለ ሀገር መንግስት በጀት አላግባብ ይጠቀማል በሚል ይከሰሳል። የክሱ መጠን ይለያያል። የክሱ ስፋትና የክሱ ጥንካሬ ግን ማንም አይቀርለትም። አሁን ዝም ብለህ በብሎክቼን ብለህ ብታስበው የብሎክቼን አንዱ ምንድነው የኔትወርኩ ላይ ገብተህ በምን ቀን ወዴት ዋሌት አካውንት ምን ያህል ቶክን ተልኳል የሚለውን ማየት ይችላል። እኔም አንተም ፐብሊክ ዋሌት አድሬስ ይባላል። ፕራይቬት ዋሌት አድሬስን ወይም ሲድ ፍሬዙን እሱን በፍጹም ከማንም ወገን ጋር ማጋራት የለብህም። ፐብሊኩ ግን ፐብሊክ ነው፣ ስሙም ለዛ ነው ፐብሊክ የተባለው። አንዱ ይሄ ስታስበው ምን ያህል ከሙስናና ከመንግስታዊ የበጀት ጉድለቶች ጋር የተገናኘ ያለንን የሚገላግል ነው። ምንም መንግስትም እመኑኝ የሚልበት ምክንያት የለም፣ ፊት ለፊት አለ። ህዝብም አጭበርባሪ ነው ብሎ የሚከስበት ምክንያት የለም። ማስረጃ ካለው እሰየው ነው ይከሰዋል፣ ከሌለው ግን አንዱ ቅድም ያልኩ ይሄ የዓለም ኦርደር ይቀይረዋል። ዲጄን የሚባሉ ግሩፖች እስከ መፍጠርና ኮሚኒቲ ሆነው ከዛ ደግሞ ምናምን አንዱ ይሄ ነበር። እሱ አልተደረገም። ስለዚህ ብሎክቼን ማንም ሰው ዳታን እንደ ልቡ እንዳይቀይር፣ እንዳይሰርዝ ወይም እንዳይፈጥር የሚያደርግ የዳታቤዝ ሲያመጣ ገንዘብም በዚህ ዳታቤዝ ላይ ብናስቀምጠው ከመንግስታት ቁጥጥር ነፃ ሆኖ ከባንኮች ከትላልቅ ባንኮች ማኒፕሌሽን ወይም ደግሞ እነሱ እንደፈለጉ የሚዘውሩት ከሱ ነፃ ሆኖ በነፃነት ዓለም ላይ ያሉ ሰዎች በሙሉ ይገበያዩበታል የሚል እሳቤ አምጥቷል። ያ እሳቤ አሁን ለምሳሌ በቀላል ምሳሌ ብናየው እኛ ኢትዮጵያውያን ከኬንያውያን ጋር ንግድ ማድረግ አንችልም። በምን? በኢትዮጵያ ብር ወይም በኬንያ ሽሊንግ። የኢትዮጵያ ባንክም አይቀበልህም። የኬንያ እንግዲህ ለኢትዮጵያ አንዷ ድንበር ተጎራባች ሀገር ናት። ምንድነው እንቅፋት የሆነብን ብትለኝ የጋራ የሆነ የሚያግባባን መገበያያ ፎሬን ከረንሲ ያስፈልጋል። ያ ፎሬን ከረንሲ ዶላር ተብሏል። እሱን ችግር ይፈጥርብኛል። እኔ የኔም ብር እንደገና ወደ ዶላር ስቀይር በዛ በሚፈጠረው ጉዳይ እንኳን ዋጋው ከፍ ዝቅ ይላል። በተመሳሳይ የኬንያውም እንደዛ ይፈጠራል። ስለዚህ ከዛ ውጭ ደግሞ እያንዳንዱ ሀገሮች ያላቸው የዶላር ሪዘርቭ ራሱ ይለያያል። አንዳንዶቹ ችግር የለባቸውም። አንዳንዶቹ እንደኛ አይነት ሀገሮቹ ችግር ስላለ ሪስትሪክቲቭ ናቸው። የተለያየ ችግሮች አሉበት። ስለዚህ እኔና ኬንያ ያለ ሰው እንኳን አሁን ባለው የገንዘብ ስርዓት መገበያየት አንችልም። ሁለተኛው የገንዘብ ነፃነት ነው። አሁን አብዛኛው ሰው ገንዘብ ስላለው ነፃ የሆነ ይመስለዋል። ምሳሌ አሁንም ላሳየና እኔ እናንተም ሜቢ ቲኔጀር መግቢያችን ላይ እና ቲኔጀር እያለን ቸልሲ በጣም የተነሳበት ሰዓት ነበር እንደ ክለብ። አብራሂሞቪች የሚባል የራሻ ባለሀብት ነው የገዛው። ቆንጆ ኳስ አድርገው እንግሊዛውያን ይወዱት ነበር ምናምን። በቀደም ከዛሬ 5 እና 6 ዓመት በፊት ራሻና አሜሪካ በዩክሬን ዙሪያና ኔቶ ልስፋፋ በሚለው ጂኦፖለቲክ ቴንሽን ወደዛ ወደዚህ ሲባባሉ ሙሉ የራሻ ዜጎች ላይ የገንዘብ ዝውውር ማዕቀብ ጥያለሁ አሉ አቶ አሜሪካና ወገኖቿ።
አሁን የምታስታውሰው ነገር ነው። ቸልሲን ሸጧል ሰው ተገዶ። አሁን እስከዛን ዕለት ድረስ እንግዲህ አስበው ገንዘብ ያለ ቢሊየን። አሁን ገንዘብ ስናወራ እኔ እንዳለችኝ 9 ብር አለም እያወራን ያለ ነው። ቢሊየነር በሄሊኮፕተር በትኖ አይጨርሰው፣ ግን ባሪያ ነው። በአንዲት ትዕዛዝ ሙሉ ያለውን ገንዘብ ባንክ ትረሳዋል። ከዛ በኋላ የባንኩ ማናጀር እጅ የሳምክ ቦይ የሰጠ ምናምን ካልሆነ ያ ማለት በነፃ አይደለም። ቢሊየነርም ሆነ እንኳን አሁን ባለው የዓለም ኦርደር ነፃ አይደለም። ብሎክቼን ግን ሲሆን ምንድን ነው የኔ ዋሌት ውስጥ እስካለ ድረስ ይሄ ዲጂታል ገንዘብ እኔና እኔ ብቻ ነኝ ባለቤቱ። ማንም ሊያግደኝ አይችልም። በጉልበት ሜቢ መንግስት መጥቶ በጉልበት መሳሪያ ታንክ አብሮ ተደቅኖበት የራሻ ቢሊየነር ላይ የዋሌትህን እንትን ፓስወርድ ፕራይቬት አምጣ ተብሎ ታንቆ ያኔ ይቀበሉታል። ያንን እስካላደረክ ድረስ ግን በአንዲት የአሜሪካና የራሻ ደብዳቤ ራሻውያንን እንዳትከፍሉ የሚባል ነገር አይኖርም ነው። ስለዚህ ምሳሌዎቹ በቀላሉ እንደዚህ ናቸው። ገብቷል? ምን ያህል አፍታቶ አንዱ ከአንዱ አሁን እንዳየነው ጎረቤት ሀገር እንኳን ለመገበያየት አላስፈላጊ ከረንሲ ዶላርን ወይም ዩሮን መጠቀም አይጠበቅበትም። ዳይሬክት በዚህ መጠቀም ይችላል። ሁለተኛው ማንም ሰው ያንተን ገንዘብ አግጃለሁ አላገድኩም፣ ለቅቅ ያለው አልለቀኩም አይልም። ሶስተኛው በአገሮች ኢቨን ደረጃ ራሱ አሁን ለምሳሌ ቻይና ወደ ዶላር ስትቀይር ከረንሲሽን ከፍና ዝቅ አድርጊ የሚሉ ጭቅጭቆች እንሰማለን። አንዳንዴ ቻይና ሁን ብላ ዝቅ ታደርጋለች፣ አንዳንዴ ከፍ ታደርጋለች ነው። ይሄ ተፈጥሯዊ ፉክክር ላይ ሲሆን ነው። በፖለቲካ ሲፈልጉ ግን ሊመቱ ያወርዱብሃል። አሁን ይሄ ሙሉ እዛ ሀገር ያለ ነጋዴ ነዋሪውን ጨምሮ አሁን ትንሽ እኛም ተሰማን የምንላት ጋር የተገናኘች ናት። የብር የመግዛት አቅሙ ፍሎቲንግ የሚሉት ማለት ነው። ዘጭ ያደርጉብሃል። እነዚህ ሰዎች በብሎክቼን ላይ የተመረኮዘ ምክንያቱም ዲጂታል ከረንሲ እናንተም በጌም ድሮ ነበረ እኮ ብሎክቼን አይደለም እንጂ ጌም ስትጫወት ይሰጣል እኮ እሱም ዲጂታል ኮይን ነው። ይሄ የሚለየው ግን ክሪፕቶ ከረንሲን ብሎክቼን ላይ ነው ፋውንድ የተደረገው። እዚህ ብሎክቼን ዲፋይን አድርገነዋል። ማንም አይቀይረውም፣ ማንም አይደምረውም፣ ማንም አይጨምረውም። በተመሳሳይ ያንተን ዋጋም ክሪፕቶ የሆኑ ባንኮች ወይም የሆኑ ሀገሮች ከፍ አድርገው ዝቅ አድርገው ሚል ጨዋታ ውስጥ መግባት አይችሉም። ገበያው ራሱ ከፍ ካለ ከፍ ይላል፣ ዝቅ ይላል፣ ዝቅ ካለ ዝቅ ይላል። ስለዚህ እንደነዚህ የመሳሰሉ የፋይናንሻል ፍሪደም ወይም ከገንዘብ ጋር የተገናኘ ነፃነትን የሚሰጥ ፊሎሶፊ ስለነበረው ነው ክሪፕቶ ከረንሲ በጣም በአጭር ጊዜ ውስጥ የገነነው ማለት ነው። እሺ ሶ እነዚህ በክሪፕቶ ከረንሲ ተብለው እንደ ቢትኮይንና በሌሎች ከረንሲዎች ስያሜ የሚንቀሳቀሰው የፋይናንሻል የዲጂታል ሲስተም እዛ ላይ ያለ የገንዘብ ተብሎ የሚቆጠረው መጠን ወደ ዓለም ላይ የምንገበያይበት ገንዘብ ካልተቀየረ ብዙ ጊዜ ዋጋ ሊያጣ ይችላል። ለምሳሌ የሆነ ቤት ልግዛ አለበት ቢል አንድ ሰው የክሪፕቶ ከረንሲውን ወይም የሆነ ነገር ላርግበት ቢል ዲጂታል የተገኘ ብር ነው ወይም ገንዘብ ነው። ያን ገንዘብ በብር በዶላር ወይም በሌሎች ቫሊዎች መቀየር የሚቻለው እንዴት ነው? መጀመሪያ አሁን እውነተኛ ዲጄን ከሆንክ አትቀይሩም። ምክንያቱም ቤቱ የሚሸጥልህም ሰውዬ ያንን ይቀበላል። ሚድሉ አያስፈልግም። ሁለቱም ከሆኑ ነው አልኩ። እውነተኛ ከሆኑ አሁን አብዛኛው የምዕራባውያን ሀገሮች ውስጥ መቀበል ጀምረዋል። ሪሊ ንግዶች ውስጥም ወደ ምናውቀው ገንዘብ ሳይቀየር እዛው በዛው በክሪፕቶ 0.003 ቢትኮይን ከሆነ ወይም በምናምን ዋቴቨር ብቻ ቫሊዩ በሰውየው በተስማሙበት መቀየር ተጀምሯል። አንዳንድ ሀገሮች ደግሞ በትክክልም የሀገሪቷ የብሔራዊ ባንኮች ፈቅደዋል። አንዱ ምሳሌ ኤልሳልቫዶር ናት። አሁን ሌሎችም ይኖራሉ። አሁን ስለማላስታውሳቸው ከምናገረው አድማጭ ቢፈልግ ይሻላል፣ ሰርች አድርጎ ያገኛቸዋል። ግን የፈቀዱ ሀገሮች አሉ። ኦኬ ይሄ የመጪው ጊዜ ታርጌት ነው ሲጀምርም። ምክንያቱም እነዚህ አሁን አንተ ያልካቸው መሀል ላይ ያሉት ገንዘቦች አያስፈልጉም። አላማው ይሄ ነው፣ ይወጣሉ። ግን አሁን አንተ ለጠየካት ግን ምን ተደረገ?
ስቴብል ኮይን የሚባል አሁን ቅድም ስለ አስታውሳቸው የኢንቨስትመንት ቶክን አለ፣ ዩቲሊቲ ቶክን አለ፣ ሴኪሪቲ ቶክን ልክ እንዳል ነው ስቴብል ኮይን የሚባሉ አሉ፣ ቫሊዎች አሉ። ከነዚህ ውስጥ አንዱ እና አሁን በደንብ ፖፑላር የሆነው USDT ይባላል። ቲዘር ለማለት ነው ቲዋ የተጨመረችው ዩኤስዲ ዩኤስ ዶላር ማለት ነው። ዩኤስዲቲ አንድ ዩኤስዲቲ አይጨምርም አይቀንስም፣ ሁልጊዜም $1 ጋር እኩል ነው ዋጋው በሚል ነው ስማርት ኮንትራክቱ የተሰራው። ስለዚህ አሁን እኔ ያለኝ ሶላና ነው የኔ ክሪፕቶ፣ አንተ ደግሞ ኬንያ ላይ ያለ ሰውነ ሆቴል አልጋ ሊይዝ ነው። ስለዚህ ሶላናውን አትቀበልም፣ እኔ ደግሞ ሶላና ነው ያለኝ። ሶላናን ደግሞ ቀጥታ የኬንያ ባንክ ሄጄ ይሄው እንኩ ምልበትን መንገድ የለም። አሁን ቲዘር የሚመጡት እዚህ ጋር ነው። ስቴብል ኮይን እዛው አሁንም ክሪፕቶ ከረንሲ ነው። ስለዚህ የእኔን ሶላና መጀመሪያ በእለቱ ስንት $1 ነው ዋጋው የሚለውን ሸጠዋለሁ። 8,000 ሶላና ነበረኝ እንበልና ያንን ቀን ለቁጥር እንዲመቸን $1 ነበር ዋጋው። ስለዚህ 8,000 USDT ቶክን ይቀይርልኛል ፕላትፎርሙ ማለት ነው። ሁለት አይነት መገበያዮች አሉ፣ የሴንትራላይዝድ እና UXD እና XDዎች አሉ። XDዎቹ ዲሴንትራላይዝድ ናቸው። በሌላ አማርኛ እኔና አንተ ልክ ቅድም እንደተባባል ነው ቀጥታ የሚያገናኙ ናቸው ያለምንም ማዕከላዊ። ሴንትራላይዝድ የሚባሉት ግን አሁን እንደነ ባይናንስ፣ ኩኮይን መሀል ላይ ያሉ እነሱም ይሸጡልሃል ምናምን። ከሁለቱ አንዱ አንተ በተመቸ ትሸጣለህ። አሁን ዩኤስዲቲውን ያስክ። አሁን ዩኤስዲቲው ምንድነው ተባብለናል? የትም የዓለም ክፍል ላይ $1 ነው ዋጋው፣ አንድ ተባብለናል። ዩኤስዲቲውን ከያስክ በኋላ ፒር ቱ ፒር ወይም ደግሞ አቻ ላቻ የሚባል ሌላ ግብይት አለ። እዛ ግብይት ላይ አንዳንድ ሰዎች ለምሳሌ አሁን ከኬንያ ያለው ሰውዬ ታንዛኒያ ደግሞ መሄድ ፈልጓል፣ ሊነግድ ሊሆን ይችላል፣ ጃዝ ማተር። ስለዚህ $1 ይፈልጋል። ስለዚህ ምን ያደርጋል? አንተ ይመቸኛል ወዳልከው ባንክ አካውንት በዛ እሱ አሁን የሚገዛህ $1 ከሆነ 95 ትንሽዬ እንትን ትኖራለች፣ ትርፍ ትኖራለች። ኢንሲግኒፊካንት የሆነች ትርፍ ትኖራለች። በእሷ ካልኩሌት አድርጎ አሁን 8,000 ነው ብለናል የኔ ሶላና በዩኤስዲቲ ያወጣው። ስለዚህ 7,995 ያስገባልኛል ኢኩቫለንት አማውንቱን። ቀጥታ $1 ከሆነም እንደዛው ወይም በኬንያ ሺሊንግም። አሁን ወደ እኔ ባንክ ብር ገባ ማለት የሄድኩበት ሀገር ላይ ኤዘር በኬንያ ሺሊንግ ከሆነ ያስገባልኝ፣ ፎሬን ከረንሲ ኤክስቼንጅ ደግሞ ሄድና ያንን የኬንያ ሺሊንግ ወደ $1 ቀይራለሁ፣ ወይም $1 ከሆነ ያስገባልኝ ኬንያ ስለሆነ አሁን ኬንያ ላይ $1 አለ የምፈልገው ኬንያ ሺሊንግ ነው፣ $1ሩን ወደ ኬንያ ሺሊንግ። ስለዚህ እቺ መሀል ላይ USDT ወይም ስቴብል ኮይን ኮንሴፕት መምጣቷ አንድን ክሪፕቶ ከረንሲ በዚህ አገር ወደዚህ አገር መጀመሪያ ወደ USDT ከዛ USDTዋ ግን ቅድም እንዳልኩ ወደ ብርም ሊሆን ይችላል። ምክንያቱም አሁን $1 130 ብር ነው በባንክ። ስለዚህ 130 ብር ሊሰጠኝ ይችላል። 130 ሲባዛ በ8,000 እንደማለት ነው። ይህንንም እዛው ክሪፕቶ ውስጥ ያሉ ሰዎች እኔ USDTውን ሰጣለሁ፣ አንተ ደግሞ ዋቴቨር ከረንሲውን ትቀይረኛለህ ብለው ግብይቱ ይከናወናል። ናው ቅድም ወደ አነሳው ወደ ጥያቄ ይመጣሉ። ይሄ እንግዲህ በጣም ብዙ ሰዎች በተለይ በጣም ወጣቶችና ታዳጊ ልጆች እዛ ውስጥ እየዋልኩ እያደርኩኝ ነው፣ እየሸጥኩ ነው፣ እየነገድኩ ነው፣ እያተረፍኩ ነው፣ እየከሰርኩ ነው እያሉ ነው። አንድ ደንበኛ ዜጋ እንደኔ አይነት ሰው ይህን ጉዳይ ጸጥ ብሎ ነው ማየት ያለበት፣ ዘሎ መግባት ነው ያለበት። ምንድን ነው መጪው ጊዜ ወደዚህ አይነት ነገር የሚመጣስ ከሆነ አሁን አንተ በዚህ ጉዳይ ላይ ብዙ እንዳሰበ ብዙ እውቀት እንዳካበተና ልምድ እንዳለው ሰው ለማንኛውም ዜጋ ምንበልና ቅድም እንዳነሳቸው ለወንድሞች ወይም ለነዚህ ለኬቢ አባላት ምንድን ነው የምትመክረው? ምንድን ነው ማድረግ ያለብን? መጀመሪያ ምንድን ነው በሁለት እንክፈለው። አንደኛው ሁሉም ሰው በዓላማ አለው። ነጋዴ መሆን ነው የምትፈልገው፣
ፓይለት ነው የምትፈልገው፣ ገበሬ ነው ምናምን። ነጋዴ መሆን እስካልፈለገ ድረስ የሚያስጨንቀው ነገር የለም። በዚህ ጉዳይ ውስጥ የግዴታ ተዘፍቆ ውጣ ውረድ ውስጥ መግባት የለበትም። እሺ ልነግድ ነው ካለ ደግሞ ምን አይነት ንግድ ነው እየነገድኩ ያለው የሚለውን ማወቅ አለበት። ንግድ ደግሞ በራሱ ትራዲሽናል ንግድ አለ። ትራዲሽናል ንግድ ምንድን ነው? ጉድስ ኤንድ ሰርቪስስ ወይም ደግሞ አገልግሎትና ምርት ማዘዋወር እንደማለት ነው። ይሄ አገልግሎትና ምርት አይደለም። ይሄ የፋይናንሻል ኢንስትሩሜንት ነው። ገንዘብን በገንዘብ ብለው ከስቶክ ማርኬት ጋር ተመሳሳይ ነገር አለው። ስቶክ ማርኬት ሲሆን የካምፓኒዎችን ሼር ነው የምትገዛው። ከዛ ካምፓኒው ጥሩ ከሰራ ታተርፋለህ፣ ሼሩ ከፍ ይላል። ስለዚህ ልሽጥ ያልክ ቀን ታተርፋለህ። አይ ዲቪደንቴን ብቻ እየተቀበልኩ ደግሞ ካልክ ስቴብል የሆነ ኢንካም ይኖርሃል። ነገር ግን ይሄ ስቶክም አይደለም እየገዛ ያለው ራሱ አሴቱን ነው፣ ገንዘቡን ነው። ስለዚህ መጀመሪያ ለማንም ሰው ሊያውቅ የሚገባው ይሄንን ኮንሴፕት ለይቶ ማወቅ አለበት። አሁን ይህን ኮንሴፕት ለይቶ ሲያውቅ አንድ ነገር ይረዳል። ምንድነው? ቮላታይል ይሉታል። በጣም ቮላታይል ማለት እጅግ በጣም ተለዋዋጭና ተገለባባጭ ያልተረጋጋ ዋጋ ነው፣ ገበያ ነው። ቮላታይል አንድ ነገር ሆነ ማለት ምንድነው? በጣም ሃይ ሪስክ ነው፣ ወይም ሪስኩ በጣም ትልቅ ነው። በዛው ልክ ደግሞ ሃይ ሪስክ ሃይ ሪዋርድ ይሉታል። ከተሳካለት ደግሞ ሪዋርዱም ትልቅ ነው፣ በጣም ከፍተኛ ነው። አሁን እቺን ይዝና ሰው እንዲይዝልኝ እፈልጋለሁ እዚህ ነጥብ ላይ። ከዛ ቀጥሎ በዚህ ዙሪያ የሚነገሩት ናሬሽኖች ደግሞ በትክክል እንዲመረመራቸው እፈልጋለሁ። አሁን እኛ እንደ ካምፓኒ ብሎክቼንን በመጀመሪያ በገለጽ ነው ለተለያዩ ድርጅቶች እንሰራለን፣ ውጭ ሀገር ላሉ ድርጅቶች ለተለያዩ አገልግሎቶች። ከዛ በኋላ ደግሞ በክሪፕቶ ሳይድም በአይ ቲንክ ኢቲኤች ERC20 ኔትወርክ ላይ የሰራናቸው ቶክኖች አሉ። ስለዚህ እኛ በነዚህ ሂደቶች ውስጥ በጣም ብዙ መውጣት፣ በጣም ብዙ መውረድ መኖሩን ብቻ አይደለም የምናውቀው። ዓለም ውሸት አለ። እንዴት ማለት ጥሩ። ከልጅነቱ ጀምሮ የሰው ልጅ ማሰብ ሲጀምር ማሰብ ሳንጀምር በፊት ሕፃን እያለን ውሸታችን ራሱ ቀላል ነበር። ለምሳሌ ስኳር ተደብቀን ልሰን ስንያዝ ድመቷ ደፋችው። ድመት ስኳር አይፈልግም። ወተት ቢሆን ኢት ሜክ ሴንስ፣ ይጠጋጋል ውሸታችን። በዚህ በኩል ዘሎ የሆነ እንትን ድራጎን ወሰደው። አሁን ይሄ ማለት እስከ 4 ዓመታችን ነው። 5 6 ላይ ግን በደንብ ማሰብን እየተረዳን ስለሆነ ኢማጂነሪ ስቶሪ ጭንቅላታችን ቅድም ያልኩ በጊዜ ውስጥ ወደፊት ወደኋላ ዛሬ የሚለውን በደንብ መረዳት ሲጀምር አብስትራክት ረቂቅ የሆኑ ሀሳቦችን ማሰብ እንጀምራለን። ስለዚህ የምናደርጋለን ያኔ ምስኪን ትንሽ ወንድም ይኖርሃል ወየት፣ እሷ ደግሞ ገና 4 ናት። ጠቅ ታደርጋለህ፣ በእርሱ ታላካለህ። እሱ ሰርቆ ነው ስኳሩን ትላለህ። ወይም የሆነ እዛ ቤተሰብ ውስጥ የሆነ ደሙ መራራ የሆነ ሰው ፈልገህ ታነካካለህ። አሁን ውሸት እየፈጠርክ ነው ማለት ነው። ይሄ ስናድግ ጀምሮ የምናውቀው ነው። እኔ ኢትዮጵያውያን ደግሞ በዚህ አጋጣሚ ሜይ ቢ ትንሽ 2 ደቂቃ ከሀሳቡ ልውጣልና እንደ ህዝብ የዋህ ነን። ያንን ያስባለኝ በምክንያት ልንገር። እንደ ህዝብ የዋህ ነን ስለ 27 ሀገሮች ናቸው ዓለም ላይ የጽሁፍ ስርዓት ያላቸው። እነዚህ 27 ሀገሮች ውስጥ አንዱ ነን እኛ። ከ2000 ዓመት እንደው 2000 እና 1000 ዓመት ጀምሮ ጽሁፍ አለ። የግዕዝ ፊደል ኖሮን ምናምን ፊክሽን መጻፍ የጀመርነው 1910 እና ምናምን ላይ። ከዛ በፊት እኛ በጣም የዋህና ህዝብ ደግሞ እያንዳንዱ ህዝብ የራሱ የሆነ ቫልዩ ሲስተም፣ አመለካከት፣ ባህል አለው። ስለዚህ እኛ በነበረን አመለካከት፣ እኛ በነበረን ባህል ጽሁፍ የተከበረ ነገር ነው። ስለዚህ ፊክሽን ወይም ልቦለድ እንኳን ለመጻፍ አንደፍርም። ታሪካዊ ብለን ያሰብነውን ታሪኩ ትክክል የሚሆን አይሆን በኋላ ታሪከኞች ይጨቃጨቁበት፣ ግን ታሪካዊ ብለን ካሰብን፣ ሃይማኖታዊ ብለን ካሰብን፣ የንጉሳውያኖቹ ወይም የመንግስት ትእዛዞች ብለን ካሰብን እንጂ ምንጽፈው እንደ ህንዶቹ፣ እንደ እንግሊዞች፣ እንደ ሮማ፣ እንደ ግሪክ ፊክሽን እንኳን የለን። አሁን
ቺን እሳቤ ያዝልኝና ዛሬ ላይ አንድ ሰው ይመጣና በተመሳሳይ ልክ እንደ ጽሁፋችንም ቴሌቪዥንም ከ1950 ወዲህ ማወቅ ስንጀምር በቴሌቪዥን እንደሚዋሽ አናውቅም። በቃ በቴሌቪዥን መታየት ማለት ትልቁ መታመን ላይ የደረሰ ሰው ተመርጦ የሚታይ ነው። ያንን ቴሌቪዥን የሚያዘጋጁ ሰዎች ፕሮግራሙን ያጣራሉ፣ ውሸትና እውነቱን ይለያል። እንደዛ ብለን የምናስብ ካልቸር የነበረን ሰዎች ስለሆነን ዛሬ ላይ ማንም ከመሬት ተነስቶ በ100 ብር 100,000 ብር በ3 ቀን አተረፍኩ ሚል ታይትል ያለው ቪዲዮ ይለጥፍልሃል። በአንድ ወር ውስጥ ሚሊዮነር የሆንኩበት ብሎ ይለጥፍልሃል። አሁን ይህንን የመመርመር ካልቸር እንኳን እኛ የለን። ገና ለገና በቴሌቪዥን አይተናል። በዛ ላይ ቴክኖሎጂው ራሱ ለእኛ ውዥንብር ነው። እልም አድርገን እናምነዋለን። ስለዚህ መጀመሪያ መክረው መሆን የሚፈልገውን ይወቀው። ከዛ ደግሞ ሃይ ሪስክ ሃይ ሪዋርድ መሆኑን ይወቀው። ከዛ በኋላ ደግሞ እነዚህ በሙሉ መጥተው ፕሬዠር የሚያደርጉ ሰዎች አላማቸው ከምር ምንድን ነው የሚለውን ማወቅ አለበት። ማንን ማለት ነው? እየዋሹ ሊሆን ይችላል። ለምን ይዋሹኛል? ለዩቲዩብ ገቢም እኮ ነው ያዋሻለሁ፣ ችግር የለውም። እኔ በትክክል ገቢ እያገኙ ያለሁት 100,000 እያተረፍኩ ያለሁት ከክሪፕቶ ንግዴ ሳልሆን ስለ ክሪፕቶ ንግዴ ከዋሻሁት ውሸት ሊሆን ይችላል። አትራክት አድርገው የመጡ ሰዎች ከሚያዩት የዩቲዩብ ማስታወቂያ ገቢ ነው። ስለዚህ ይሄ አንድ ቢዝነስ ሞዴል ነው። ጥሩ አይደለም፣ ግን አንድ ቢዝነስ ሞዴል ነው መዋሽበት ምክንያት። ሁለተኛው ዝም ብሎም የሰው ልጅ ለዝና እና ለጉራ ይዋሻል። አሁን ወደ ሪል ሳይንሱ ስመለስልህ በጣም ቀላል ነው። ያለፉትን አመታት እያንዳንዱ ክሪፕቶ ከረንሲ ፌመስ ከሆነው ወይ ቢትኮይን ልበልህ ወይ ካርዳኖ ልበልህ እነዚህ ፕላትፎርሞች ላይ ሲገባ የየወሩን አማካኝ ዋጋውን የየአመቱን ማየት ይችላሉ። ኋላ ተመልሰው መውጣት መውረድ አለው። መውጣት መውረድ አለው ማለት ምን ማለት ነው? በወረደ ሰዓት የከሰሩ ሰዎች አሉ ማለት ነው። ምንም ግራ ሊያጋባቸው አይገባም። ስለዚህ ምንም ሳንከስር እያደግን ነው እየገሰገስን ነው የሚሉ ሰበካዎች በዚህ በቀላሉ ሊረዱት ይችላሉ። በፍጹም በቢዝነስ ዓለም ውስጥ ሪስክ የሌለው መውረድና መውጣት የሌለው ቢዝነስ የለም። እንደዛ ከሆነ ስካም ነው ማለት ነው። ሜይ ቢ ራሱ ክሪፕቶ ከረንሲ ላይ በኋላ እንጨምረዋለን። ስካምም ሊሆን ይችላል። ክሪፕቶ ከረንሲ በራሱ ፖዘቲቭ ሆነን ኒውትራል ሆነን ካየነው የስካም እንትኖች አሉት። የፒራሚድ ኮይን ፒራሚድ ስካም ባህሪያቶች አሉት። ግን አሁን ራሱ በፖዘቲቭ በሆነው ሳይድ እንኳን ስንመጣ ንግድ ነው። ስለዚህ ማርጅን የሚባል ነገር አለ። በአመት እንደው በጣም ጤናማ የሆነ አትራፊ ቢባል በዚህ ዓመት 1 ሚሊዮን ቢያተርፍ ዴፊኒትሊ በሚቀጥለው ዓመት 1 ሚሊዮኑን መክሰር አለበት። ወይም አልነገደም ያንን ዓመት አልነገድኩም ያንን ዓመት ካለ ሐቀኛ ነው። እየነገደ ከሆነ ግን መልሶ መክሰሩ አይቀርም። ስለዚህ ለሰዎቹ መመክረው የመጀመሪያው ይሄ ነው። ከዛ ሁለተኛው ማንበብና ማንበብ ነው። መረጃው የትም ሰዓት የትም ቦታ ላይ ከፍተው ማየት ይችላሉ። የንግድ አይነቶች የተለያዩ አሉ። የትሬድ አለ፣ ኖርማል ትሬድ ማለት በዛ በዕለቱ ዋጋ መሸጥ መለወጥ። ከዛ የትሬደር አይነቶች አሉ። ዴይሊ ትሬደር በዛው በአንድ ቀን ውስጥ ገዝቶ በአንድ ቀን ውስጥ መሸጥ። እነዚህ ደግሞ ይሄ የሎንግ ተርም እንደ ሆድለር ይባላሉ። ሆድለር አንድ ሰውዬ ሰክሮ ነው አይ ዊል ሆልድ ኢታም ሆልድ አደርገዋለሁ ለማለት ላይቭ እያወሩ ነው 9 years ago or something ነው። ሆድል አደርገዋለሁ አለ ሰክሮ ስለነበረ። እሺ ኮልተፍ ብሎት ማለት ነው። አሁን ቴክኒካል ተርም ቅድም እንዳልኩ ይሄ የክሪፕቶ ከረንሲው ኮሚኒቲ እንትንም አለው፣ ሃይፕ አለው የራሱን ካልቸር ለመፍጠር። ይሄ ምንድነው እንትነው ካውንተር ካልቸራል ይሉታል። እንደዛ አይነት ባህሪያት አሉት እና ከሜንስትሪሙ የማመጽ። ስለዚህ ሆድለር የተሳሳተውን ይዘውለት አሁን አንተ ራስን ስትገልጽ ዴይሊ ትሬደር ነኝ ሆድለር ነኝ ትላለህ። ስለዚህ ሆድለር ደግሞ ቢያንስ ወራት ይይዘውና ሳይገበያይ ያቆየዋል። እሱንም መሆን ትችላለህ። እነዚህን ነገሮች በሙሉ ማየት አለባቸው። እነዚህ ሰዎች ምን ትመክራቸዋለህ ያልከኝ ማለት ነው። ወደዚህ ንግድ ውስጥ ሳይገቡ የእነዚህ ዲፍረንሶች ምንድን ነው? የትኛው ነው የበለጠ ሪስክ ያለው ወይም የተሻለ ማኔጅ ሊደረግ የሚችል ሪስክ ያለው የሚለውን እነዚህን ቼክ ማድረግ ይችላሉ። ከዛ ውጭ ደግሞ የሜም አሁን አዲስ የመጡ አሉ።
ምክንያቱም አሁን በቅርቡ በተለይ ትራምፕ ስልጣን ላይ ከወጣ በኋላ ብዙ ካምፓኒዎች እኛን ጨምሮ በክሪፕቶ ምክንያት የከሳሰርናቸው ነገሮች አሉ። እኛን ስለ አይኮግላፕስን ሳይሆን የአይኮግላፕስ ፓርትነር ካምፓኒ አለ ሲንጉላሪቲ ኔት የሚባል ብዙ ፕሮጀክቶች አሁን በዚህ ሰዓት አውትሶርስ ያዘዙ ናቸው እና በተለይ ልክ አሁን መጀመሪያ ስጠይቀኝ የሚያሳዝነው ለእኛ ዛሬ ነው ሃይፕ የሆነው፣ ግን ሃይፑ ራሱ አልፏል ብያለሁ። ክሪፕቶ መጀመሪያ ሰሞናት በተለይ የዛሬ 6-7 ዓመት ፒክ ላይ መጥቶ ተአማኝነት አግኝቶ እንደነበረው አሁን ደግሞ የአጭበርባሪዎችና የሌቦች እና ይሄ ፋይናንሻሊ ኢምቤዝል ማድረግ የሚችሉ ፓወርፉል የሆኑ ሰዎች መጫወቻም እየሆነ መጥቷል። አንዱ ሜም ኮይን የሚሏቸው አሉ። ሜም ኮይን ደግሞ በራሱ ልክ ኢንቨስትመንት ዩቲሊቲ ቶክን ምናምን እንዳልናቸው ሜም ደግሞ ሜሞች ደግሞ ለማሾፍ ነው፣ ለቀልድ ነው። በቃ አንዱ ውሻ ወደ ስፔስ አው ሲሄድ ተፈጠረ፣ ከዛ እኔ ወደድኩት አንተ ወደድኩት። ልክ የአርት አይነት ከኤንኤፍቲ የሚያመሳስላቸዋል። አሁን አርት አንተ ስለወደድከው ነው ቫልዩ ያለው፣ ሚሊየንም ሊሆን ይችላል 100 ሚሊየንም ሊሆን ይችላል። ሜም ኮይኖቹም እንደዛ ናቸው። መጀመሪያ ሜሙ ሰፖርት የሚያደርገው ሜሙ የሚወክለው እሳቤ አለ። ጌም ሊሆን ይችላል። አሁን ማሪዮ ጌም ብዙዎቻችን በእኔ እድሜ ያለን ማሪዮ እንደውም ለእኔና ለአንተ ራሱ በጣም ሽማግሌ ነው፣ እኛ ታላላቆች ጌም ነው። ግን ኢትዮጵያ ዘግየት ብለን ስለምንቀላቀል ማሪዮን እንውሰደውና ማሪዮ ጌም ምንወዳለን። በጣም ወዶ ጌም ነበር። አሁን ከሱ ጋር የተገናኘ ሜም ፕሮባብሊ በ7 ሰዓት ውስጥ መፍጠር ትችላለህ። አሁን አንተ ኦል ዩ ኒድ ኢዝ ፓወርፉል እንደ ቻት ጂፒቲ አይነት አንድ ጀነሬቲቭ AI ምናምን ብቻ ሁሉም እዛው ይነግርሃል አድርገህ ቡናን ይጠጣ መፍጠር ትችላለህ። እዛው በቃ እንወደዋለን፣ ሰው ይገዛሃል። ሰው ሲገዛው ዋጋው ከጨመረ እንዴ እና ይሄማ ነገ ሊጨምር ነው የተባለ አሁን ምን ሆነ ማለት ነው? ክሪፕቶ ከረንሲ ላውንች አረክ ማለት ነው። እንደነ ቢትኮይን እንደምናምን እንደነሱ በቃ አሁን ሜም ኮይኖች በአጭበርባሪዎች ተሞሉ። ብዙ ሰው ሉዝ ማድረግ ጀመረ ገንዘቡን ሜም ኮይኖች ላይም ኢንቨስት እያደረገ። የሜም ኮይኖቹ አልበቃ ብሎን ፖለቲፋይ ይሏቸዋል። ፖለቲክሱን ፋይናንስ ወደ መቀየር እንደማለት ነው። ለምሳሌ ፖፑላር ፖለቲፋይ እናውራ ብንል ትራምፕ ኮይን አሁን መጥቷል። እያየው ነበር የዛሬ ወር 2 ወር ስልጣን እንደወጣ አልኩ ዲሴምበር ጀምሮ፣ ያ ማለት 3 ወር 4 ወር። ሜሌኒያ በሚስቱ ስም ሜሌኒያ መጥቷል። በልጆቹም ሊኖር ይችላል አላቅም አሁን ምክንያቱም ቁጥር አልባ ናቸው። በእነዚህ መጀመሪያ እንደመጣ ሰሞን 701 ሺህ ሁሉ ሳይገባ አልቀረም ዋጋው። አሁን 70 ብር ምናምን ምን ያህል እንደተፈጠፈጠ ምን ያህል ሰው እንዳከሰረ አስበው። እነዚህ ደግሞ በራሳቸው ፖለቲፋይ ይባላሉ። ሜም ስር ሆነው ፖለቲፋይ ናቸው። ሰብ ዣነር ወይም ደግሞ ክፍፍል አላቸው። አሁን አብዛኛው የዓለም ሕዝብ አሁን በቅርብ እኛ ማይንድፕሌክስ ላይ መከታተል ይችላሉ አድማጮቻችን። የተወሰኑ ዎርነር የሚባል ጸሐፊ ያለን እሱ የሚጽፋቸው ከዲሴምበር ጀምሮ፣ ዲሴምበር ማለት እንግዲህ በጣም ቅርብ ነው። አሁን ታህሳስ አካባቢ ነው ከዛ ጀምሮ እስካሁን 8 ቢሊዮን $8 የዓለም ሕዝብ ተጭበርብሯል በእነዚህ በሜም ከክሪፕቶም። አሁን ያልኩ ክሪፕቶ ከረንሲ ውስጥ ብዙ አሉ። ትራዲሽናል ኢንቨስትመንት አሴቶች፣ ዩቲሊቲ ቶክ፣ ስፔሲፊክሊ ሜም ፕላስ ፖለቲፋይ በነሱ እና ኦኬ የአርጀንቲና አለ ሊብራ፣ እሱ ለብቻው ዩቲሊቲ ተብሎ ነበር የመጣው 4 ቢሊዮን አካባቢ ነው። እሱ ላይ ግን ራጌን ፑል የሚባል ማጭበርበሪያ መንገድ አለ። የአርጀንቲና ፕሬዚዳንት ሳይቀር ለፕሮጀክቶቻችን በሊብራ ቶክ እንጠቀማለን ምናምን፣ ይሄ ቅድም ያልኩ ኢንክሉዲንግ የገቨርንመንት በጀት ሁሉ በሱ ልናስይዝ እንችላለን እስከ ማለት ፕሮሚስ ገባና ራጌን ፑል ማለት ምንድን ነው? እንደዚህ ራግ እንደምታደርገው እንደምታነጥፋለን። እንደዚህ ጥሩ ፕሬዚዳንቱን መጣ ምናምን ተለቀቀ። ሊብራ ሲለቀቅ ኦፍኮርስ ፕሬዚዳንቱ ያመነበት ይሄ ሁሉ ኢንዶርስመንቶች ያሉ ስለሆነ በጥሩ ዶላር ዋጋ ይጀምራል። ከዛ በኋላ ገና 24 ሰዓት ወይም 48 ሰዓት ተሻሽጠው ሳይጨርሱ ከጀርባ ያሉት ደግሞ የፕሮጀክቱ ባለቤቶች
እጥብ አድርገው የራሳቸውን ቶክን ገበያው ላይ ዳምፕ ያደርጉትና ይሸጡታል፣ ይወጣሉ። አሁን በአንድ ጊዜ መዓት ቶክን ገበያው ላይ ሲለቀቅ ይሄ የትራዲሽናል ወይም ልክ በዩኒቨርሲቲ እኛ እንደወሰድነው የኢኮኖሚክስ ኮርሶች ሰርፕለስ ወይም ደግሞ መትረፍረፍ ካለ ምን ያመጣል? ቅናሽ። ኤግዛክትሊ ፕራይስ ዲክሪዝ ያደርጋል። ዲማንድ በላይ ነው፣ ከዲማንዱ በላይ አትረፍርፈዋል ገበያውን። ቶክንም እንደዛ ነው። እነዚህ ሰዎች በትክክል ሀቀኛ ከሆኑ የእነሱ የሚያሸጣቸው ምክንያት የለም። ገና ፕሮጀክቱ አልጀመረም ምናምን። ስለዚህ ይዘህ እያቆየህ ነበረ። በአንድ ቀን ዳምፕ አድርገው መሸጥ ሲጀምሩ ግን በሶስተኛው ቀን 40 የነበረው 0.00 ይገባል። ሲገባ ኪሳራ ይሆናል። ከዛ ደግሞ መልሶ አያገግምም። አሁን እንደነዚህ አይነት ተደጋጋሚ ነገሮች በመምጣታቸው ዓለም ራሱ አሁን ከክሪፕቶ ከረንሲ ጋር ያለው ፍቅር ቀንሷል። የአሜሪካ መንግስትም የተለያዩ የሬጉላቶሪ ፖሊሲዎች ከዚህ በፊት ይጭን ነበር። አሁን ትራምፕ ሲመጣ ዲሬጉሌሽን ይሉታል፣ አቅልሎት ነበር። አሁን ግን ደግሞ መልሰን እንየው እያሉ ነው። አትሊስት ጥሩ ህጎች ለማውጣት አፋኝ ባይሆኑም ከዚህ በፊት በጣም አፋኝ ነበሩ። ምክንያቱም ግሎባል ኦርደሩን ሊያናጋ ይችላል። የራሻ ባለሀብት ወር የኢትዮጵያ ባለሀብት ወር የቻይና እንደ ድሮ ማያግዱበት ነገር ስለሆነ ትራምፕ ሲመጣ ግን አለስልሶታል ያንን ነገር። ግን ደግሞ እነዚህ ማጭበርበሮች በጣም እየበዙ ስለመጡ ሬጉሌት እናድርገው የሚል መጥቷል። ስለዚህ ለኢትዮጵያውያን አጠር አድርጌ የምመክረው ብዙ የሚያስጨንቃቸው ነገር የለም ነጋዴ ካልሆኑ። ነገር ግን ጥሩ ነው በእንደዚህ አይነት ጉዳዮች ውስጥ እውቀት፣ መረዳት እና ሙከራ ኤክስፒሪየንስ ቢኖራቸው ጥሩ ስለሆነ ያንብቡ። ከዛ በኋላ ደግሞ ከኢትዮጵያ ሕግ ጋር በማይጋጭ መልኩ ይረዱት። ምክንያቱም የኢትዮጵያ ሕግም የተወሰኑ አሉ ክልከላዎች ያሉት ይመስለኛል። መንግስት ራሱ ሰርቶት አልጨረሰም፣ ግን አሉት። ስለዚህ ከሱም ጋር ባልተጋጨ መልኩ ያድርጉት። ከዛ በኋላ መነገድ ይችላሉ። ሁለተኛ ደግሞ ዋናውን እሳቤውንም ራሱ ያስታውሱት። ብሎክቼን ዋናው እሳቤው ዳታ ቤዝ ነው። ስለዚህ ብዙ ነገር መስራት ይችላሉ። ለምሳሌ የመሬት ባንክ ጭቅጭቅ አለ፣ ለአንተም ሸጠዋል ለሱም ሸጠዋል ምናምን። በብሎክቼን ይህንን ዳታ ማስቀመጥ ይቻላል። ያንተን የመሬት ካርታህን ሳይቀር ምናምንህን ሳይቀር። እርሻን በተመሳሳይ የኔ አውቴንቲክ ስለሆነ ለምሳሌ ኦርጋኒክ መሆኑን ፕሩፍ ካረግ ዋጋው ሊጨምር ይችላል። ኦርጋኒክ መሆኑን በትራዲሽናል ዳታቤዝ ፕሩፍ በማድረግ ፋንታ በብሎክቼን ቤዝድ በሆነ ዳታቤዝ ማሳየት ይችላል። ይህን ማንም አይከለክልም። የኢትዮጵያ መንግስትም ይወደዋል። ምክንያቱም ከክሪፕቶ ሳይድ ጋር አይደለም አሁን እያወሩ ያሉት፣ ክሪፕቶ ከረንሲ ብቻ አይደለም። ብሎክቼንን ለእንደዚህ አይነት የማረጋገጫ መንገዶች መጠቀም፣ ቡና ኤክስፖርተሮች፣ የሰሊጥ ኤክስፖርተሮች ኦርጋኒክ መሆኑን የሚያሳዩበት፣ የስጋ ሀላል ሀገሮች ለሚፈልጉ አጠቃላይ ሀላል ደግሞ ላልሆኑ ደግሞ ኦርጋኒክ አትሊስት ስጋ መሆኑን በዚህ ማድረግ ይችላሉ። እያንዳንዱ ቢሮ የራሱን ፋይል በብሎክቼን ማስቀመጥ ይችላል። ሰፊ ሀሳብ ነው። ዝም ብሎ የነዚህ የኮይን ጉዳይ ላይ ተጠምዶ ቁጭ ብሏል። አሁን እሱ ነው ያናደኛል ምልህ። ሶስተኛ ምክር እንደውም ልጀምር። አንዳንድ ደግሞ በጣም ተራ ኮይኖች አሉ። ለምሳሌ ትዝ የሚል ከሆነ ቴሌግራም ላይ የክሊክ ነው ታፕታፕ የዛሬ 3 እና 4 ወር ምን ያህል ሰው ናላው ሲዞር እንደነበር አስታውስ። መጨረሻ ላይ ስንት ብር ነው የደረሳቸው? ሁሉም 3 ብር ከ70 ሳንቲም። በጣም እድለኛ የሆኑት 4 ብር ከ95 ሳንቲም። አሁን ያን ሁሉ ያጠፉትን በታፕታፕ ጊዜ አንብበው ቢሆን ከዛ በኋላ ሜቢ ከነዚህ የተሻለ ቶክን ላይ ጊዜው ገዝተው ክሪፕቶ ከረንሲ ትሬድ ውስጥ መግባት ይችሉ ነበር። እንደነዚህ አይነት ነገሮች አሁን ኤርድሮፕ ይባላሉ። ማስታወቂያ ለመስራት ነው። የኔን እንትን ካወረድክልኝ ይህንን ቪዲዮ ካየ 3 ኤክስ አምስተር ሰጠሃለሁ። 3 ኤክስ አምስተር ግን በኋላ ላይ ቶክኑ ላውንች ሲደረግ ደግሞ ኮንቨርት ስትደረግ ወደ ቶክን 0.00 አታቃትም። ራሱ 3 እኩል ነው 3ም አታቅም። ጊዜ ማባከን ነው። መለየት አለባቸው። በኤርድሮፕ እና እንደነዚህ በመሳሰሉ ጌሚፋይ ይባላሉ። እነዚህ ደግሞ ጌሚፋይ
የጨዋታ መልክ ክሪፕቶ ስር ናቸው። አዎ እንደ ጨዋታ በጨዋታ መልክ የተሰሩ ናቸው። እነዚህንም መለየት ይጠበቅባቸዋል። አንድ በዚህ በብሎክቼን ላይ አንድ ጥያቄ ላንሳለህ፣ ከዛ ወደ ኤአይ ነገር እንሄዳለን። በጣም ብዙ ወጣቶች አሁን እንደምትነግረኝ ከሆነ ልክ ዶላር፣ የን ወይም ኔሚት ብቻ ሺሊንግ ምናምን እንዳልነው የእነዚህ የዲጂታል ከረንሲዎችን እና ሌሎች ቫሊዎችን ዲጂታል ላይ የሚገኙ ቫሊዎችን እየገዙ መሸጥ ነው ነገርየው ሲገባኝ፣ ይፍጠንም ይቆይም። የሆኑ ልጆች 10 ሺህ ብር እየያዙ 20 ሺህ ብር እየያዙ 30 ሺህ ብር እየያዙ በጣም ትልቅ ብር እንደሚያገኙ ተስፋ እያደረጉ ብዙ ጊዜያቸውን እያባከኑበት ነው። እኔ ደግሞ ሲገባኝ እንደምትነግረኝ ከሆነ ንግድ ነው። በኢንቨስት ባረከው መጠንና ሪስክ አናላይዝ በማድረግ ችሎታ ላይ በውሳኔ ችሎታ ላይ የተመረኮዘ ነው። ተስፋ የሚያደርጉት ግን እንደ ማንኛውም ንግድ ሳይሆን በሆነ አይነት ተአምራዊ ሁኔታ ትልልቅ ብር ሊሰሩ እንደሚችሉ ተስፋ እያደረጉ ነው። ይሄ ራሱ እውነት እንደሚሉት አብዛኞቹ የገቡበት ልጆች እንደሚገምቱት አይነት ገንዘብ ሊያገኙበት ይችላሉ? አይችሉም። እንትን ሆነ መናገር አለብን። አካፋን አካፋ ምል ሰው ነኝ እኔ። ለእንደነዚህ አይነት ሰዎች ደግሞ ይሄ ያስፈልጋል። አንቂው ዝንብ የምንለው አለ፣ ዝዝ እያለ የሚበጠብጥ ድምፅ ያስፈልጋቸዋል። በመጀመሪያ ደረጃ እንኳን እኛ መጠነኛ ልምድ ያለን ሰዎች ይቅርና የመጀመሪያው ቢትኮይን ፐብሊክ ሆኖ መነገድ ከጀመሩ ትሬደሮች እንኳን ትርፍ 100% የሚል ትሬደር የለም። ወይዘር ዴሊ በለው ኢንቨስተር በለው ሆድለር በለው በሄጅ ፈንድ በለው በፈለግከው የተለያዩ ፎርሞች አሉት። የለም። ይሄ ምንም የሌለን ነገር አለ ብሎ ማሰብ ወይ ድንቁርና ነው ወይ በሽታ ነው። በሽተኛ ከሆነ ወይም ከሆነች በአቅራቢያ ወዳለው የሕክምና ቦታ ሄደው የሌለን ነገር አለ እያልኩኝ ስለሆነ እንዴት ነው ብለው ይታዩ። ድንቁርናዎቹ ላይ ግን ቀላል ነው። ምክንያቱም በሽታ ከባድ ነው። በሽታ ነው። ዲሉዥናል ሆነሃል፣ ሕክምና ያስፈልጋል። ድንቁርናን ግን በመረጃ እጥረት ነው የሆንከው። ስለዚህ በመረጃ ማጥፋት ይቻላል። ንግድ ለመባል አሁን በነገራችን ላይ ይሄን ከክሪፕቶ ማውተ ብዙ አሉ። ይሄ እኮ የፒራሚድ አሁን ደግሞ ሆሪዞንታል መጥቷል። ድሮኛ የምናውቀው ቨርቲካል ነበር። ሆሪዞንታል ስኪምም መጥቷል። አንድ ሰው ታመጣለህ፣ ከዛ እንትን ትሸጣለህ። እውቀት ትምህርት ቤትም ሊሆን ይችላል ምናምን ብዙ ስም ይሰጥቷል፣ ችግር የለውም። ከዛ እነሱ ሲከፍሉ ነው አንተ ደግሞ ትርፍ የምታገኘው። ነገር ግን ዝም ብለህ ሰው እኛ ጋር ብታመጣ አይቻልም። አንተ መጀመሪያ ፕሮዳክቱን መግዛት አለብህ የሚሉ መጡ። እስካም ነው። እንደዚህ የሚባል ንግድ የለም። ንግድ ማለት ይህን ከሸጥክልኝ ቢን ከፍልሃለሁ ነው። አንዱ መስፈርቱ ነው። ይህና ቢን መሀል ደግሞ ንግድ ማለት ምን መስፈርት አለው? ሪስክ የሚባል ነገር አለው። ይህን በገዛውበት ሰዓት የዓለም ሁኔታ ምን ነበር? ሪስክ እኮ አንተም ተቆጣጠረው ስላልሆነ ነው ሪስክ የሆነው። የፈለገ ስለ ቻርቶቹን አንብበህ የፕራይስ ቻርቱን ኢንዴክሶች አሉ ብዙ የፊር ኤንድ ግሪድ የፈለገ ብትረዳ እንኳን ተነስቶ ነገ የአሜሪካ መንግስት ከዛሬ ጀምሮ ክሪፕቶ ከረንሲ አሜሪካ ላይ ኢሌጋል አድርጌያለሁ ሊል ይችላል። የቻይና መንግስት በሩዝ ዋጋ መናር ምክንያት ክሪፕቶን ተቀብያለሁ ሊልም ይችላል። እነዚህ በሙሉ ራሱ የክሪፕቶ ሪስክ ውስጥ ፋክተሮች ናቸው። ምክንያቱም በአንተ ማንበብና በአንተ ቻርቱን በመረዳትና ከዛ ቀጥሎ እንዲህ ሊሆን ይችላል የፕሪዲክሽን መገመትህ ብቻ የሚወሰን አይደለም። በአንዲት ቀን በአንዲት ዜና ዋጋው ይጨምራል፣ ይቀንሳል። ስለዚህ 10 ሺህ ብር ይዣለሁ በቃ ተረጋግቻለሁ የሚባል ሀሳብ ይዘው ከመጡ እነዚህ ሰዎች ልባቸው ይሰበራል። በፍጹም እንዳይጠብቁት። ይሄ ነው የመጨረሻው ቦተም ላይ። በፍጹም በቃ ግልጽ የሆነ ነገር ነው፣ አውቄዋለሁ፣ እንደዚህ ነው፣ ይሄንን ብር ግን መድባለሁ፣ ከአመት በኋላ ቤት ገዝቻለሁ የሚባል የለም። ይመጣሉ ሰዎች ሊያሳስቱ። አሁን አዲስ የመጣች ማጭበርበሪያ ያለች ብሬን እከሌ ለሚባል ድርጅት ሊሆን ይችላል፣ የድርጅት ስም ይጠቅሱላሉ፣ ወይም ግለሰብ ሰጥቼ እሱ ነግዶልኝ። ይሄ የሄጅ ፈንድ አይነት አለች። አንተ ብር ትሰጣለህ ለሄጅ ፈንዱ፣ ከዛ አያገባህም። ሄጅ ፈንድ ማናጀሩ ነው ኦን ዩር ቢሃፍ ስቶክ የሚገዛው። ምክንያቱም እሱ ነው ፕሮፌሽናሉ፣ ብዙ ዓመት አንብቦታል ምናምን። አንተ አመቱ መጨረሻ ላይ በዲቪደንድ ትርፍ ትወስዳለህ። እንደሱ አሁን ክሪፕቶ ላይም አሉ።
እኔ ነግድልህና እንደ ነከሌ ከሚባል ድርጅት ጋር ነግጄ ብሬን ሰጥቼ ኮንሲስተንትሊ ይሄን ያህል ትርፋ መጥተውልኛል የሚባልም ማጭበርበሪያ መንገድ መጥቷል። ስለዚህ በፍጹም አታስቡት። አለበለዚያ ቅድም እንዳልኩት ይቅርታ ለጠንካራ ቃላቱ ወይ ድንቁርና ነው ወይ በሽታ ነው፣ የአእምሮ በሽታ። ከዚህ ውጭ ሪያሊቲ ወደ ኤአይ ጉዳይ ልውሰድ። አርቲፊሻል ኢንቴሊጀንስ ሌላው በተለይ ባለፉት 10 ዓመታት ቅድም እንደጠቀስከው በቅርብ ዓመታት ደግሞ በጣም የመነጋገሪያ ጉዳይ ከመሆን አልፎ የብዙ ሰዎችን ሕይወት እየቀየረ ያለ የብዙ ሰዎችን ሕይወት ደግሞ ከዚህ በባሰ ሊቀይር ይችላል፣ በመጥፎም በጥሩም እየተባለ የሚፈራበት የዓለምንም ሁኔታ ሊቀይር ይችላል የሚባሉ ብዙ ጉዳዮች የሚነሱበት ስርዓት ወይም ጉዳይ ነው እና መጀመሪያ ላነሳል የምፈልገው የአርቲፊሻል ኢንቴሊጀንስ ጉዳይ በጣም በርካታ በተለይ የአውሮፓና የአሜሪካ ሀገራት ሲዘጋጁበት፣ ሲከራከሩበት፣ ሲያውቁት የከረሙት ጉዳይ እንደሆነ ይሰማል። እንግዳ ሆኖብን የመጣ ነው የፈረደብን እኛው አፍሪካውያንን እና በምን መልኩ ቅድም ያውን ገርሞኛል። ከ10 ምናምን ዓመት በፊት መጽሐፍ ተጽፎ በ2045 በፈረንጆቹ አቆጣጠር የማሽኑ የሰውን ልጅ ሀሳብ ይበልጣል እንኳን ተብሎ ሰዎች ሲዘጋጁበት ነበር። ለእኛ ደግሞ እንግዳ ከመሆኑ የተነሳ በቃ ይሄ 8ኛው ሺህ መድረሱ ማረጋገጫ ነው ምናምን እያልን ያለበት ጉዳይ ነው እና በግንዛቤ ደረጃ ቀድመው ከ10 ዓመታት በፊት እየተዘጋጁበት እያወቁት የነበረ ጉዳይ ነበር ወይ እውነትም? አዎ። አሁን 2 ደቂቃ ልውሰድና ከሰው ልጅ ታሪክ ጋር ጀምሮ እናገናኘውና አርቲፊሻል ኢንቴሊጀንስ ስንል ሁሌ ከጎን የምናስታውሳቸው አሉ። የሮቦት ኢምቦዲመንት ነው እሱ። ማለት ምንድን ነው ኢምቦዲመንት ማለት? አርቲፊሻል ኢንቴሊጀንስ ሶፍትዌሩ ብቻ አናየውም፣ አንዳሰውም፣ ግን በማይክሮ ኮንትሮለር በፕሮሰሰር ተደርጎ ቂጡ ላይ፣ ደረቱ ላይ፣ እጁ ላይ ሊሆን ይችላል፣ ችግር የለውም። ግን ሮቦት ላይ ሲገባ ኢምቦዲመንት ይሆንና ያ ሮቦት ይሆናል። አሁን የሰው ልጅ እነዚህን ነገሮች እንደ ሀሳብ፣ እንደ አስፓይሬሽን፣ እንደ መነሳሳት በውስጡ የመጡበት ያስደነግጣል። በጣም በጣም 10,000 ዓመት እና ከዛ በፊት ነው። አሁን ላሳይ ነው። በሂስትሪ ትምህርቶቻችን ስንማር የሰው ልጅ ከተወሰነ የጊዜ ሂደት በኋላ ፎሬጀር ማለት ይሄ ፍራፍሬ መለቃቀምና ማደን ወጥቶ እርሻ ጀመረ። እርሻ አሁን አድካሚ ነገር ነው። ያው በሃይማኖቱን ብታየው ከገነት ወጥቶ ወደ ጥሮ ግሮ መብላት የደረሰበት ላይ ሲደርስ ዘር ይተክላል። ዘሩ ሲያፈራ ወፎች አሉ። አሁን ደግሞ ወፎች ደግሞ ያንተ ነው፣ የተፈጥሮ ነው፣ የዛፍ ነው፣ አያውቁም፣ ይበሉልሃል። አሁን ምን ልብ ብላ የእርሻዎች ውስጥ እስቲ ያስታውስ። እንደዚህ ብሎ የሚቆም በእንጨት በሳር በምናምን ተጠቅጥቆ ኮት የተቀዳደደች አድርጎ ኮፍያ ሰው መሳይ እሱ ምንድን ነው? ወፍ አባራሪ ነው። ገባኝ። በአሁኑ በምናወራው ኮንሴፕትስ ሮቦት የአንተን ስራ ተክቶ አንተን መስሎ ወፎቹን እንዲያስደነግጥ ነው። አሁን ይሄን እሳቤ አምጥቶ ሰው ከሰራበት ጊዜ ጀምሮ ብዙ ደሳስ የሚሉ ሌጀንዶችም አሉ። ሜይ ቢ 1-2ቱን አጫውታለሁ። ግን ቀጣዩ ስቴፕ ናቹራል ስቴፑ ምንድን ነው? ይሄን ደግሞ ወፎቹ ከጊዜ በኋላ ይለምዱታል። ወይም ጦጣ መጀመሪያ ሊደነግጡ ይችሉ ይሆናል። ግን እነሱም ባላቸው ሊሚትድ አንደርስታንዲንግ ግንዛቤ ማይንቀሳቀስ ሲሆን እንዲህ ማይል ሲሆን መድፈር ይጀምራሉ። እንደውም አንዳንድ ጊዜ ራሱ አናቱ ላይ ያርፋሉ። አሁን ምንድን ነው የሰው ልጅ ቀጥሎ አስፓየር የሚያደርገው ደግሞ ምን አለ ወይ ድምፅ ማውጣት ቢችል ወይ እጁን ማንቀሳቀስ ቢችል ነው። አሁን በሌጀንዶች ውስጥ ስንመጣ የግሪክ አንድ እንውሰድና የግሪክ አማልክቶች ውስጥ ሄፌስተስ የሚሉታል እና ሄፌስተስ የብረት ስራ መካኒክ ብለው የነሱ አማልክት ነው፣ አምላክ ነው ሌጀንዳቸው ላይ። እና አንድ ዘመን ላይ አንዲት ንግስት ሽፍታ በዛባት፣ ፓይሬቶች፣ የመርከብ ፓይሬቶች፣ እና በውጊያ ቃታት፣ አምርራ ለቀሰች፣ ጸለየች ምናምን። በቃ እርዱኝ አማልክቱ፣ አገሬ የተረበሸ በሽፍታ ብላ። ከዛ ሄፌስተስ ቀጥቅጦ ሰራላት ይላል። በማሽን እንደ ማሽን አሁን እንደምንለው በብረት ተደርጎ መጣ። ታኖስ
ይባላል ስሙ። ያ ማሽን ፓይሬቶቹን ተዋግቶ አሸነፈ፣ ነፃ ወጣው ያንን ግዛት፣ ሰላም አገኙ ነጋዴዎቹ ምናምን። ከዛ ታኖስ ውጊያውን ካሸነፈ በኋላ አልተኛም አለ። አሁን ደግሞ እንደገና ለቅሶ፣ መጀመሪያ ለቅሶ አልቅሳ ነው ታኖስን የተሰጠ። ታኖስ ደግሞ ፓይሬቶቹን ካባረረ በኋላ ከቁጥጥር ውጭ ሆነ። ከዛ ምን ይላል ታኖስ ማስቸገር ሲጀምር ድጋሚ ያለቀሰች እቺ ንግስት። ከዛ በኋላ ከግሪክ አማልክቶች አለቃ ደግሞ እነሱ ዜውስ ይሉታል። ዜውስ በመብረቅ ምክንያቱም ታኖስ በጥይት ያኔ ጥይት የለም ግን በቀስት በጋሻ በጎራዴ ያኔ በነበረው በሙሉ ብረት ነው። በጣም ጠንካራ ሮቦት ነው። አልሸነፍ ሲል ከግሪክ ሚቲዮሎጂ ተረታ ተረቶች ውስጥ ነው እና ሄፌስተስ የሚባል አማልክታቸው የሰራው ነው ይሄ ታኖስ። ከዛ መጨረሻ ላይ ያልከኝ ማን ነው? ከዛ ዜውስ መጨረሻ አቃታቸው። ሌሎቹ አማልክቶች ተዋጉት ምናሉት፣ አይሸነፍም። ከዛ አለቃው ዜውስ ነው ያማልክቱ። ኦሎምፒያ አላቸው የነሱ መቀመጫ። ይሄ ኦሎምፒክ የሚሉት ማውንቴን አለ። አሁን እኛ የኦሎምፒክ ውድድር ራሱ እንደምንለው ኦሎምፒያንስ ይባላሉ። 12ቱ የግሪክ አማልክት ትላልቆች የሚሏቸው ናቸው። ይሄ እንግዲህ አሁን የዛሬ 3000 እና ምናምን ዓመት ያውም ከክርስቶስ ልደት በፊት የነበረ ሌጀንድ ነው ማወራል። ከዛ ለዚውስ በቃ ዜውስ ነው የመጨረሻው ቶፕ የአማልክቶቹ ጉልበተኛ። እሱ ጋር ሲደርስ ዚውስ በመብረቅ አለው፣ ኤሌክትሪክ ነው መብረቅ። ስለዚህ በመብረቅ መጥቶ ገደለው ይላል። አሁን ይህንን ታኖስን በአሁኑ ሰዓት ስታመጣው እስከ ቅርብ ጊዜ ድረስ ካሉ ስጋቶች ውስጥ አንዱ ሮቦቶቹ እንደዚህ ብረት የማይበሳው የማይቀልጥ ምናምን አድርገህ ከሰራኸው ከባድ ይሆናል። ግን ምን ይሉታል ኢኤምፒ የሚባል ነገር አለ፣ ኤሌክትሮማግኔቲክ ፐልስ። ከፍተኛ የሆነ የኤሌክትሮማግኔቲክ ፐልስ ሲለቀቅበት ቺፖቹ ይቃጠላሉ፣ ከዛ ይወርዳል። በሌጀንዱም ካየኸው በድንጋይ በጎራዴ ወይም በስፔሻል መሳሪያ አይደለም፣ በመብረቅ ይላል ስፔሲፊክሊ። መብረቅ ደግሞ ኤሌክትሪክ ነው። ይህም አንድ የሰው ልጅ ምን ያህል በውስጡ እነዚህ ነገሮች ሲመላለሱ እንደነበረ ነው። የመጨረሻ የምጨምርልህ ደግሞ የጎይም ሌጀንዶች አላቸው። ጂዎች አይሁዶች ማለት ነው። ከሀገራቸው ከተበተኑ በኋላ በየሀገሮቹ ሲሄዱ ሁለተኛ ዜጋ ናቸው። ስለዚህ በደል ይደርስባቸዋል እስከ ቅርብ እስከምናውቀው የናዚ ጊዜ ድረስ ማለት ነው። አሁን ታሪክ ተገልብጦ በተራቸው በዳይ መሆናቸው ያሳዝናል። ፍልስጤም ላይ ግን ያኔ ተበዳይ ነበሩ። ተበዳይ ህዝብ ደግሞ ስትሆን ሁሌ አሁን ላይ ሱፐር ሂሮ ፊልም እንዳለ ምናምን ይሄ ነፃ አውጪ ምናምን እነሱ ጎይም የሚሉት አለ። ያ ምንድን ነው? ራባይ አለ። በአይሁድ ራባይ ማለት የአይሁድ እምነት ቄሱ እንደ መሪው ነው እና እሱ በሸክላ ተለቅ ያለ ሜይ ቢ 2 ሰው ቁመት ያለው ሰፊ ተጠፍጥፎ ይሰራል። አፉ ሁሌ ክፍት ነው መጀመሪያ እንዲህ ተደርጎ። ከዛ ሲያልቅ ራባዩ በወረቀት ካባላ ድግምት ዋቴቨር ይጽፍበትና ጥፍጥፍ አድርጎ ያስገባና አብራካዳብራ ቡም ምናምን ሲል አክቲቬትድ ይሆናል። አሁን አንድ ራባይ ሞሼ የሚባሉ 14ኛው ክፍለ ዘመን አሁን ጎይሙን በብዙ ጊዜ በአይሁዶቹ ሌጀንድ ወይም በአይሁዶቹ አፈታሪክ መከራና ሰቆቃ ሲበዛባቸው ነው ጎይሙ መጥቶ ጠላቶቻችን እናጠፋልን፣ ምሽግ ሰራልን፣ ቢግ ስታፍስ ነው የሚሰራው። እነዚህን ደግሞ በኋላ ላይ እናገናኛቸዋለን ከሪስኮቹ ጋር። በዚህ ኬዝ ራባይ ሞሼ ሚስታቸው ታመመች። ሽማግሌ ናቸው፣ ልጅ አልነበራቸው። ውሃ የሚቀዳ ሰው የለም ቤት ውስጥ። ስለዚህ ለስፔሻል ኬዝ የሚጠቀሙትን ጎይም ሄዱና ጓሮ ወረቀታቸውን አጠፍጠፍ አድርገው አብራካዳብራ ቡም ብለው አፉ ላይ ጣሉበት። አድርጎ ይውጣል፣ አክቲቬትድ ሆነ። ከዛ ውሃ ቅዳ አሉ። ቸክሎ ነበር ደግሞ እዛ ምኩራብ ይሉታል የእነሱም ቤተ ምኩራብ ሄደው ለመስበክ ውሃ ቅዳ ብለው እልም ብለው ሄዱ። ሚስት ታመው ተኝተዋል ብያለሁ አልጋ ላይ። ራባይ ሞሼ ምኩራብ ውለው አስተምረው ሲመለሱ ቤቱ እስከ ወገቡ በውሃ ተጠቅልቆ አሁንም እያመጣ እየደፋ ሚስታቸውን ገደለባቸው ምትል ሌጀንድ አለች። አሁንም እዚህ ጋር ስትመጣ ከሌጀንዱና ከአፈታሪኩ ጀርባ በወረቀት የምትጻፈው ፕሮግራም ናት። እኛ ሶፍትዌር እንዳልነው ማለት አክቲቬት የተደረገችው ናት። አብራካዳብራ ብለው እሳቸው ደግመው ደግሞ የሚያወሩት ቮይስ አክቲቬትድ ኮማንድ ነው። ለምሳሌ ፕሮግራምን ቢኖረው አሁን ላይ ለምሳሌ በድምፅ ይከፈታል ኮምፒውተራችን። በአይንህን አይቶ ፊትህን አይቶ ፋሻል ሪኮግኒሽን የሚለው አለ፣ በአሻራ አለ። ስለዚህ እነዚህ ሁለቱ ኮንሴፕቶች ኢቨን ያኔም ሳይንሳዊ በሆነ መልኩ እንደዚህ ባይቀርቡም ግልጽ ሆኖ ባይቀርቡም
አለ። ምክንያቱም ጽሁፏ ተጣጥፋ የገባችው ሶፍትዌር ናት፣ ወይ በሲዲ ሰጥተኸዋል ወይ ቀጥታ በሶፍትዌር ገብቷል። ኢዳዝ ማተር ግን ኮድ ነው። አክቲቬሽኗ ደግሞ ቮይስ አክቲቬሽን ናት። አሁን ይሄን ካልን ዘንዳ ምንድን ነው የሰው ልጅ እንደሱ ሆነው የሰው ልጅ የሚሰራውን ስራ የሚሰሩ ግን ሰው ያልሆኑ አርቲፊሻል ማሽኖችን ማሰብና ማሰላሰል ከጀመረ ረጅም ዘመናት እንደሆነ የሚያሳዩ ናቸው። ከአፍ ታሪክ ወጥተን በትክክል ሪኮግናይዝድ በሆነ መልኩ በሳይንስ ተደግፎ ፒር ቱ ፒር አቻላቻ በጥናት በምናምን ወደ ተግባር የገባው 1950ዎቹ ኤርሊ 1950ዎቹ በፈረንጅ ነው። ምክንያቱም ማሽን እንደ ሰው ማሰብ ይጀምራል ያለው ዓመተ ምህረት እንደ ሪከርድ ዙዌል 2045 አላለውም እንጂ ይደርሳል ብሎ ያረገ አለ። እሱ የእንግሊዝ ማቴማቲሻን ነው። የቱሪንግ ቴስት ይባላል። አሁን አለን ቱሪንግ ይባላል ሙሉ ስሙ። ሁለተኛው ዓለም ጦርነት ላይ ጀርመኖች ኢኒግማ የሚባል አንድ ኮደርና ኢንኮደር አላቸው። ከዛ ጀርመኖች በሬዲዮ ሲተላለፉ ይሄ ኮድ ያወራሉ። አሁን እሱን ክራክ ለማድረግ ግዴታ አንተ አሁን ለምሳሌ ኤ ማለት በእኔ ሲተረጎም እኔ እናንተ መጀመሪያ እንነጋገራለን። ኤ ማለት 9 ቁጥር ነው ካልኩ ታውቀዋለህ። እኔ አሁን ኤዲ ምናምን ስል ምን እያልኩ እንደሆነ አንተ ደግሞ አለ መፍቻ ኢንኮደር። በጣም በዛ ብዙ ጉዳት ሲያደርሱባቸው ይሄን ፕሮፌሰር ያመጡትና በዛን ጊዜ የነበሩ ኮምፒውተሮች አሉ በጣም የደካከሙ ሀሳቡ ማሽኑ አለ እባክህ ክራክ አድርገው። እሱ ማቴማቲሻን ስለነበረ ዩዚንግ ደ ኮምፒውተርስ ፕላስ ሂዝ ማቴማቲካል ኖሌጅ ፖሲብል የሆኑ ኮምቢኔሽኖቹን አውጥቶ ምናምን ኮዱን አሁን ላይ ፊልም ሰርተውለታል። እሱን እንደጨረሰ የተገለጸለት ነገር ማሽንስ ኮምፒውት ማድረግ ይችላሉ። እንደነዚህ አይነት ኮምፕሊኬትድ የሆነ ምክንያቱም ይሄ በጣም ኮምፕሊኬትድ የሆነ ፕሮብሌም ነው ሶልቭ ያደርገው። ስለዚህ ይህንን ማድረግ የሚችሉ ከሆነ ተብሎ 1951 52 ላይ ማሽን ከጊዜ በኋላ ከሰው ልጅ የበለጠ ማሰብ ይችላል፣ ማሽን ከሰው ልጅ የበለጠ ማሰብ መቻሉን ደግሞ የምናቀው ብሎ የቱሪንግ ቴስት አሁን የተባለው ሁለት ሰዎች እዚህ ጋር ሆነው ፊት ለፊታቸው በካርቶን ይሸፈንና ሶስተኛው ሰው እዛ ጋር ሆኖ ያኛው ሰውዬ ጥያቄ ይጠይቃል። ከነዚህ ሁለቱ ሲመልሱ በዛ በኩል ያለው ሰውዬ መልሱን የሰጠው ማሽን ነው ወይስ ሰው ነው የሚለውን መለየት ያቃተው ቀን ብሎ ነው እንደው የሚያስቀምጠው። እሱን የዛሬ 6-7 ዓመት አልፈውታል አሁን ያሉት ኢቭኒያዎች የቱሪንግ ቴስት ከቀደሙት ማለት ነው። ከዛ በኋላ እነ ማርቪን ሚኒስኪ ምናምን ደግሞ ከአሜሪካው ሳይድ የካሊፎርኒያ ሲሊኮን ቫሊ እና ሃርቫርድ ዩኒቨርሲቲ ኤምአይቲ አሉ። ማርቪን ሚኒስኪ መሰለኝ አርቲፊሻል ኢንቴሊጀንስ ብሎ ኮይን ቃሉን እንደውም ያመጣው። ስለዚህ ጥያቄ መቼ ነው እነሱ ወደዚህ የገቡት ላልከኝ ከነሱ በፊት ሁሉም የሰው ዘር ይሄንን ሲያስብበት ቆይቷል። በአፈ ታሪኩ በምናምኑ ታገኘው ነበር። እነሱ ግን በትክክል ሳይንስ ሆኖ 1950 በፈረንጅ አቆጣጠር ወይም በእኛ 1942 አካባቢ እንደማለት ነው ጀምሮ ከዛሬ 70 ዓመት በፊት ማለት ነው ጀምሮ ወደ አርቲፊሻል ኢንቴሊጀንስ ጥናትና ምርምሮች ገብተው ነበር ማለት ነው። አሁን በተለይ በቅርብ ዓመታት ሀገራቱ በተለይ ትልልቅ የሚባሉት በኢኮኖሚም በውትድርናም በጣም ትልቅ የሚባሉት ሀገራት በኤአይ ጉዳይ ያልተደበቀ ግብግብ ውስጥ እና እሽቅድምድም ውስጥ እንደሆኑ ያስታውቃል። ይሄ ታሪክ ከነበረው እሱን ታሪክም ይዘን ኤአይ ለሰው ልጅ ህይወቱን ሊያቀልለት ኑሮን ሊያሻሽልለት ነው የመጣው የሚለው እሱን አሰምሽን ይዘን ለምንድን ነው እንደዚህ አይነት ግብግብ ውስጥና እሽቅድምድም ውስጥ ያሉት ሀገራቱ? መልካም ሆፕፉሊ እሱን አሰምሽን ደግሞ ከጀርባው መነጋገር ስላለብን አሁን በዚች ብቻ ይዘን እናውራና ለምሳሌ የኒውክሌር ኃይል ወይም የኒውክሌር ፓወር ልክ እንደ ኤአይ ነው። የሰው ልጅን ህይወት እንዲያቀልለት ነው።
እንዴት አድርጎ ብትል የኃይል ምንጭ የኢነርጂ ምንጭ በመሆን መጀመሪያ ወደ መሳሪያ ከመቀየሩ በፊት ማለት ነው። ከዛ ግን ዓለም ደግሞ ያው ያሳዝናል። የሰው ልጅ አንድ የሚጎለን ነገር ሁሌ አለ። ያቺ ጉድለታችንን ስላለችብን ገብጋባ ነን፣ ሰፍሳፋ ነን፣ ተጠራጣሪ ነን። እኔ ብቻ የራሴን ሴኪዩር ላድርግ የሚል እሳቤ አለን ውስጣችን በሰው ደረጃ። በአገር ደረጃ ደግሞ ስንሆን እነዚህን መደመርና የአገሩ መሪዎች የተባሉት ይሄንን በ10 እጥፍ የባሰ አገራዊ መንገብገብ፣ አገራዊ ስጋቻ፣ አገራዊ እሳቤ ብላ ያዘው። ሁለተኛው ደግሞ አሁን እስከደረስንበት የኢኮኖሚ ሲስተሞች እንግዲህ ሞክረናል። ብዙ የኢኮኖሚ ሲስተሞች ፉክክር ነው። አንተ ለእኔ አትርፈህ ትሸጣለህ፣ ከዛ እኔ በማገኘው ብር ለሀገሬ ሰዎች ኢንፍራስትራክቸር ሰራለሁ። ከዛ በዛ በሰራሁት ኢንፍራስትራክቸር ደግሞ የሀገሬ ሰዎች ኢንፍራስትራክቸሩ ትምህርት ቤት ነው፣ መንገድ ነው፣ የኤነርጂ ነው ምናምን። ስለዚህ የባሰ የተሻለ ምርት ያወጣሉ። ስለዚህ ሁሌም የኔ ሀገር ከአንተ ይበልጣል። አሁን እንተ እንዳልከኝ የአይ ለመልካም ነገር ከሆነ በተመሳሳይ መልካም ነገሩን የያዘው ሀገር ኢኮኖሚውን ያሳድጋል። መልካም ነገር የያዘው ሀገር የምርትና የምርታማነት መጠኑን በጥፍ ይጨምራል። ያ ሆነ ማለት ደግሞ ነገ አንተ ያለህን አድቫንቴጅ አሁንም በመልካም ኢኮኖሚክ አድቫንቴጅ፣ ቴክኖሎጂካል አድቫንቴጅ፣ የፕሮዳክሽን ወይም የማምረት አድቫንቴጅ ታጣለህ። ያንን አጣህ ማለት ደግሞ አሁን ያለው የዓለም ኦርደር ላይ ያለህ ቦታ ይወርዳል። ስለዚህ እንደው ለመልካም ነገር ነው እንኳን ብሎ ቢያስቡ ግብ መኖሩ አይቀርም። ይሄንን ቀድመ መያዝ አለብህ። ያኛው እንዳይዝ ታክል ትወርዳለህ ምናምን ታደነቃቅፋለህ ምናምን አንተ ቀድመህ ትይዘዋለህ ነው። ይሄ አንዱ ግብ ነው። ነገር ግን መልካም ነገር ደግሞ በራሱ ቢላ ነው ስልህ ቢላ በራሱ መልካም ነገር ነው። ምግብ እንድንበላበት ነው ወይ ለአደን ከሆነ እንዲጠቅመን ነው ወይ አንዳንድ ነገሮችን ጠራርበንና ቀራርጸን ቅርጽ ለማውጣት ነው። ግን ደግሞ ወደ ጦር መሳሪያም ሊቀየር ይችላል። ሁለተኛው ስጋታቸው ደግሞ አሁንም በመልካምነቱ ራሱ ሄደን ኤአይ እንደ መሳሪያ ቁጥር ነው። እኛ ለመልካም ነገር ብዬ አስቤ የሰራው እሱ ግን መልካም ነገርን ቀይሮ የሀገር ጦር መሳሪያ ቢያደርገውስ? ስለዚህ ሌላው ደግሞ ቅድም እንዳልኩ ፍራቻም አለበት የሰው ልጅ ከመንገብገቡ ከመሳሳቱና ከራስ ወዳድነቱ ውጭ አራተኛ በሽታችን ፍራቻ ነው። ማናቀውን ነገር እንፈራለን፣ ምናቀውንም ነገር እንፈራለን። የሰው ልጅ ይፈራል። በፍራቻ ደግሞ ምን ያመጣ ነው አስተያየት አለ። አሁን በአማርኛው ቀጥታ ትርጉሙ ሳትቀደም መቅደም ነው። በሚሊታሪ አጠራሩ ፕሪኤምፕቲቭ ስትራይክ ይሉታል። እኔን መውረሩ ስለማይቀር ሰልፍ ዲፌንስ እኮ ነው። አሁን ገብተዋል። አሳዛኙ ነገር ሳይወረኝ ቀድሜ በወረው ሰልፍ ዲፌንስ ራሴን ተከላክያለሁ ነው። በጣም ደግሞ የሚያሳዝነው በዛም ሀገር ያለው እኔ አልወረውም ግን ሳይወረኝ ይወረኛል ብሎ ፕሪኤምፕቲቭ ማድረጉ ስለማይቀር የፕሪኤምፕቲቭ ሜንታሊቲ ላይ ናቸው ያሉት። ይሄ እንግዲህ ምናልባት በዘመናት ሂደት ውስጥ ቀይረን የኢኮኖሚ ፖሊሲዎቻችንን ካልሆነ በስተቀር አሁን ይሄ ሪያሊዝም ነው። ከዚህ ጋር ልትዋጋ ወይም ይህንን በመልካም ንግግሮች ልትቀይረው አትችልም። አብሮ የተቀበረ ይሄ ምንድን ነው? ፕራይማል ባህሪ ነው። ፕራይማል ማለት ለዘመናት ደመነፍሳዊ ሊባል በሚችል መልኩ ከሰው ልጅ ጋር የተጣባ የተቀላቀለ ባህሪ ነው እና በእነዚህ ምክንያት ነው ላለው ዳዊት ለመልካም ነገርም ቢሆን በግልጽ በሚታይ ደረጃ የሚፎካከሩት። ኤነርጂ ዋና የግፊት ነው የኤአይ ግብ ውስጥና አፈጣጠር ውስጥም መጎልበት ውስጥም ትላለህ እና ብዙዎቻችን ደግሞ ኤአይን ከኤነርጂ ጋር አናያይዘውም፣ ከኃይል ምንጭነት ጋር አናያይዘውም። እንደ ኒውክለር ሌሎችም የነዳጅ ምናምን የኃይል ምንጭ ተብሎ የሚቆጠሩ አሉ። ከምን አንጻር ነው አንተ ኤነርጂ ኤአይ ላይ ትልቅ ሚና አለው እንድትል ያስቻለ?
ኦኬ ከሁለት የተለያዩ አቅጣጫዎች ነው እንደዚህ አይነት ድምዳሜ ላይ ደርሼ እንደዚህ አይነት አርቲክሎች ምናምን እንድጽፍ ያስገደደኝ። ስለዚህ ወደኋላ ትንሽ ልመልስህና ከመጀመሪያ አይኮ ግን አቋቁመን ኤአይ ሞር ሊትሬቸሮቹን እያነበብን ስንሄድ ከዛ ደግሞ ኤአይ በፕራክቲስ በተግባር ስናየው ፕሮግራም እየተጻፈ ምናምን አንድ እሳቤ ላይ መጣው። ብዙ እኔ ብቻ አይደለሁም ላይክ እኔ የፈጠርኩት ሳይሆን ያለ ነበረ፣ ግን እኔ የመረጥኩት ምን የሚል እሳቤ ነው? አርቲፊሻል ኢንቴሊጀንስ እንደ ማንኛውም ሌሎች ነገሮች መሳሪያ ብቻ ነው፣ ቱል ነው። ስለዚህ ልናካብደውም እንትን ልንለውም አይገባም። በቃ እንደ አካፋ የዴቨሎፕመንት ቱል ነው የሚል ላይ ከዛ በኋላ አንድ ወዳጄ ቢኒያም የሚባል አሁን ቤልጂየም ነው፣ ከእሱ ጋር እየተጨዋወትን እንደ ይሄ ሜን ስትሪሙ ላይ ወይም ዋናው ሚዲያዎች ላይ ዋናው ማዕከላት ላይ ገና ያልታወቀ ዴድ ሆርስ ቲዮሪ የሚል ነገሮች ጋር አስተዋወቀኝና ተጨዋወትና ያን ዴድ ሆርስ እኔ አሁን አርስቱ ይጠፋብኛል፣ ግን የቢዝነስ ኢትዮጵያ የሚል መጽሔት ላይ ያሳተምኩት የኢትዮጵያ የወደፊት የልማት አቅጣጫና አርቲፊሻል ኢንቴሊጀንስ እንደ አንድ የልማት መሳሪያ በሚል ዙሪያና እዛ ውስጥ ዴድ ሆርስን ገለጽኳት። ዴድ ሆርስ ምንድናት? ፈረስ ሞተ፣ ዴድ ሆርስ ቀጥሎ ምን ታደርጋለህ? እንደኛ አይነት ሀገሮች እንደ ኢትዮጵያ አይነት ሀገሮች ቀጥሎ የሚያደርጉት ምንድን ነው? ወይ ካልሞተ ፈረስ ጋር ቢጣመር ሊሰራ ይችላል፣ አንድ ቲዮሪ ነው። ቢገረፍስ የሞተ ፈረስ ቢደበደብ ሊሰራ ይችላል፣ ሁለተኛ ቲዮሪ ነው። ካሮት ምናምን ገብስ ፊት ለፊቱ ላይ ብናደርግለት ሊጋልብ ይችላል፣ ሶስተኛ ቲዮሪ ነው። ወይም አራተኛው ቲዮሪ የሞተ ፈረስ የሚጋልቡ ሰዎች ሀገር የእኛን ኤክስፐርቶች ልከን የልምድም ልውውጥ አድርገው መጥተው ይጋልባሉ እያለ እኔም ያሰፋሁት ጻፍኩት። ከዛ ዩኤኖች ወደዱት በሆነ አጋጣሚና ቤልጅየም መጥተህ የዴድ ሆርስ ቲዮሪን ስፒች አድርግ ተባልኩ። 2017 አካባቢ ይመስለኛል በፈረንጅ፣ በእኛ 2010 እንደማለት ነው። እና በጣም እዛ ላይ አጥብቄ ተከራከርኩ። የኢትዮጵያም ጉዳይ እንደዛ ነው። እስካሁን ድረስ የሄድንባቸው የፖሊሲ አመላካች መንገዶች፣ የልማት አቅጣጫዎች ቴክኖሎጂን ስላልተጠቀሙ የሞተ ፈረስ ናቸው። ስለዚህ እስካሁን ጊዜ እናባክን የነበረው ወይ የሞተ ፈረስ ሲጋለብ የልምድ ልውውጥ እያልን እንልካለን። ከእንትን ሀገር ተምረን መጣን፣ ከእንትን ሀገር ፈረሱ ሞቷል። ፈረሱን ከጠንካራ ፈረስ ጋር በማጣመር አሁንም ፈረሱ ያኛውን ጠንካራውን ይገለዋል እንጂ አይነሳም ወዘተ እያልኩኝ ተከራከርኩና እዛ የዩኤን ስፒች ላይ አርቲፊሻል ኢንቴሊጀንስ ግን አዲሱ መሳሪያ ነው የልማት። ስለዚህ ኢትዮጵያና የመሳሰሉ የአፍሪካ ሀገሮችም እስካሁን ያለውን የኢኮኖሚ አቅጣጫቸውን እንደ ሞተ ፈረስ ቆጥረው፣ ግን ዴድ ሆርስ ትክክለኛው መልሱ ምንድን ነው? ፈረስ ከሞተ መሞቱን አምነ አዲስ ፈረስ ትቀይራለን። አለቀ። ይህ ሁሉ ቅድም የሰጠው አማራጮች ውዥንብር ናቸው። እኛም እስካሁን በልማት መስመራችን በኢንፍራስትራክቸር በምናምናችን የሄድንባቸው የሞቱ ፈረሶች ናቸው። በዛ እሳቤ ቆየው ብዙ። አሁን የኢነርጂና ኢነርጂ ወደሚለው ልክ ልመጣ ስል አሁን አርቲፊሻል ኢንቴሊጀንስ በጣም እየፈጠነ መጣ። ሜቢ በኋላ ላይ እናነሳው እንችላለን። ሁለት አይነት አለ። ጀነራል ብለን እንያዘው። ጀነራል ወይም በሰፊው ስንከፍለው አንደኛው ጀነሬቲቭ ኤአይ ይባላል። ጀነሬቲቭ ኤአይ ማለት ኮንቴንት ጽሁፍ ሊሆን ይችላል፣ ምስል ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ድምፅ ሊሆን ይችላል፣ የሚያወጣ ማለት ነው። ሁለተኛው ግን ሲምቦሊክ ኤአይ ነው። ይሄ ምንድን ነው? ምክንያት የሚረዳ ፓተርን ወይም አንዱ ከአንዱ ምንድን የሚያገናኘው ሰንሰለቱ በመሀል ያለው ሂደት ምንድን እንዲፈጠር ለና ሀመሯ ሲፈጠሩ ነው ወይስ ምናምን ነው የሚለውን በሰውኛ ስንወጥ አመክንያዊ ምክንያታዊነት ነው። አሁን ሲምቦሊክ ኤአዩ አልፈጠነም።
በተጠበቀው መልኩ ይሄ 2045 ብሎ በገመቱትም አልፈጠነም። ምክንያቱም እሱ በደንብ መሰራት የሚፈልግ ከባድ ሆኖ ነበረ። ጀነሬቲቭ ኤአይ ግን በጣም ፈጠነ። አሁን ቻት ጂፒቲ ወይም የፊልም የኢሜጅ ዲፊውዥን ኤአይ ምናምን ማለት ናቸው ስማቸው። ፎቶ የሚያወጣሉ ምናምን የሚያወጣሉ ቪዲዮም ጽሁፍ። እነሱ ግን በጣም ፈጠኑ። እነሱም የፈጠኑት ለምንድን ነው? የኤአይ ደም ስሩ ዴታ ነው። ዴታ ማለት ጽሁፍ ከሆነ የተለያዩ ጽሁፎች፣ አሁን ለምሳሌ በእንግሊዝኛ ለምንድን ነው ጎበዝ የሆኑ? እንዳለ በእንግሊዝኛ ከጥንት ዘመን ጀምሮ የተጻፉ የህግ ጽሁፍ ለብቻው፣ የፊክሽን ለብቻው፣ የሜዲሲን፣ የሳይንስ፣ የጂኦግራፊ እየተባለ ዲጂታላይዝድ ይደረጉና እነሱ ዳታዎች ይሰጡታል። በሱ እየተማረ አሁን በአማርኛ ስትመጣ የደከመው ለዛ ነው፣ በዛ ዴታ ስለሌለ። አሁን ለጀነሬቲቭ ኤአይ ክፍል መፍጠን አስተዋጽኦ ያበረከተው ከ2012 ጀምሮ ሶሻል ሚዲያ ሲመጣ ኢንተርኔት በእያንዳንዳችን እጅ ውስጥ በስልክ ሳይቀር ሲገባ ሁላችንም ዳታ በየቀኑ ጀነሬት እያደረግን በጽሁፍ፣ በምስል፣ በድምፅ፣ በምናምን እነዛን እየሰበሰቡ በነፃ ነው ደግሞ እያደረግን ያለ ነው። ምክንያቱም አንዱ ፓርት እሱ ነው። ፌስቡክ ወይም ዋቴቨር እነዚህ ሶሻል ሚዲያዎች እኔ ስጽፍ አልከፍልም፣ እነሱ ላይ ስለታተመልኝ። እነሱም ደግሞ አይከፍሉኝም። ልክ አሁን አንዳንዴ ለጋዜጦች ስጽፍ ይከፍሉኛል፣ እነሱ ግን እኔም አልከፍልም፣ እነሱም አይከፍሉኝም። የጋራ የሆነ ዴታ ነው። ሁለተኛው ኢንተርኔት ያመጣው ይሄ ዲጂታል የሆነን ፋይል ለማስቀመጥ በሚፈጠረው የዳታ ማስቀመጫ ሳይንሱን አሳደገው። በጣም ብዙ ዳታ ድሮ የሚፈጅ የነበረውን ሳይዝ ማለት ነው፣ ይሄ ሜጋባይትስ ምናምን ሚሞሪ የምንለው በተለምዶ የእሱን ቴክኖሎጂ እንዲያድግ አደረገው። በብዙ አሁን ድሮ አንድ ፎቶ 20-30 ኤምቢ ሊሆን ይችላል። አሁን ኮምፕረስ እየተደረገ በጣም ሃይ ፒክቸር ኳሊቲ እንኳን በሆኑ ካሜራዎች 5-6 ከዛ ደግሞ እሱን ኮምፕረስ ተደርጎ በዌብ ፎርማት በምናምን እያለ ኪሎባይትስ ምናምን ይወርዳል። ቴክስትም እንደዛው፣ ኦዲዮም እንደዛው። ያ ምናደረገ እነዚህን ነገሮች መጽሐፉን ወደ ዲጂታል መቀየርን አዋጭ አድርገው። ምክንያቱም የዳታ ማስቀመጫ የሚሞሪ ማጥበብ ስላስቻለን ምንድነው ኮንደንስ እንድናደርግ ስላስቻለን ቴክኖሎጂ መጭመቅ። ስለዚህ የጀነሬቲቭ ኤአይ አንግሉን አፈጠነው። አሁን ካለፉት 3 ዓመታት ጀምሮ እኔ አርቲፊሻል ኢንቴሊጀንስ ቱል ነው ወይም ደግሞ መሳሪያ ነው የሚለውን ተውኩትና አርቲፊሻል ኢንቴሊጀንስ ልክ እንደ ኢነርጂ ፕሮብሌም ልናየው የሚገባል የሚለው ላይ አመጣኝ። ከዛ ምንድን ነው ብዙ ዳታ ያለው ያንን ዳታ ደግሞ ዲጂታይዝ ማድረግ የቻለ ከዛ ዲጂታይዝ ካደረገ በኋላ ኪዩሬትድ ወይም ደግሞ ያስተካክለው የሞሸረው እንደማለት ነው። አገር ከፍተኛ የኃይል ምንጭ እንዳለው ራሱን መቁጠር ይችላል። ምክንያቱም ነዳጅ እየሸጥክ ገንዘብ ታገኛለህ ምናምን እንደነበረው አሁን በዚህ ሪች ወይም ሀብታም በሆነ ጥልቀት ባለው በተሞሸረ ዴታ ምክንያት ገንዘብ ማግኘት ትችላለህ። ያ ማለት ምንድን ነው? አርቲፊሻል ኢንቴሊጀንስ ደካማ ወይም አነስተኛ ዴታ ካላቸው ሀገሮች የበለጠ መሰልጠን፣ መማር፣ መለማመድ ስለሚችል አኪዩሬሲው ወይም ደግሞ ፍጹማዊነቱ ውጤቱ 100 የተጠጋ ጥያቄ ብትጠይቀው ብዙ ዴታ ይዞ የሰለጠነው ኤአይ 99%ን ይመልሳል። ደካማ ዴታ ይዞ የተነሳው ግን 10%ን ብቻ ይመልሳል እንደማለት ነው። 10 ከመቶ አምጥተሃል ማለት ወድቀሃል፣ 99 ከመቶ ደግሞ አምጥተሃል ማለት ሰቅላ አልፈሃል ነው። አሁን ወደዚህ ልክ ስትመጣ ይሄ የኢነርጂ ሽሚያ ተፈጠረ። ቻይና ላይ ታየዋለህ። ቻይና በሯን ዘጋች። ቻይና ብትሄድ ዘ ግሬት ፋይርዎል ይሉታል። የአሜሪካ የዌስተርን ጉግል ነሽ ምንድነሽ ድርግም አርጋ ዘጋች። እነዚህ ነገሮች ላይ ቅድም ነግሬያለሁ፣ እኛንን ዴታ እያመጣን ያለ ነው። ስለዚህ የቻይናውያንን ዴታ ዝም ብለው እዚህ ከሰጡ አሜሪካ የራሷም አላት፣ ከኛም ትወስደውም አለ፣ ከአውሮፓ አለ፣ የቻይናም ሲደመር ብዙ ኢነርጂ ሊኖራት ነው። ያንን ፍራቻ ዘጉና ጫውታውን እንደማፈር አሉ። ራሻ አልዘጋችምም አልከፈተችም፣ ግን አሜሪካ ስትፈልግ ትደቁሳታለች። ሊሰልሉ ነው፣ እኛ ሀገር ከልክለናል ወዘተ እያሉ
ማንጠባጠብ ጀመሩ። ይሄ ላንተ የኃይል ምንጭ ሲሆንልህ እንደማለት ነው። ኤአይ ኦልሞስት ኔክስት የኢነርጂ ኩዌሽን ነው ያስባለኛሉ። ሁለተኛው ግን ከጀርባው ደግሞ ኤአይ ራሱ ኢነርጂ ይፈልጋል። እሱ ማለት ምንድን ነው? እያንዳንዱ ዴታ ፕሮሰስ ይደረጋል። ፕሮሰስ ማለት ዴታው መረጃው ገብቶ በምንፈልገው መጠን፣ ለምሳሌ ድመቶች ምን አይነት ናቸው? ድመት ቆሞ፣ ድመት ተኝቶ፣ ድመት ተገልብጦ፣ ድመት በቀይ በተለያዩ ቀለማት፣ ድመት መነጽር አድርጎ ኮፍያ አድርጎ። እናንተ ሰው ስለሆንን አንዴ ሁለቴ ድመት አይተን ስላደግን ኮፍያ አሁን ድመት አድርጎ ቢመጣ እኔ ሌላ እንስሳ ነው አይደለም። ክላሲፋየር ይባላል። ክላሲፋይ ሳደርገው እኔ ድመት ነው። ኤአይ ግን እንደዛ አይደለም። ድመት ኮፍያ አድርጎ ደግሞ አይቶ ስቲል ድመት ነው። ትክክለኛው ድመት ይሄ ነበር፣ ይሄኛውን ውሰድ፣ ከዛ ደግሞ ኮፍያን ቢጨመር ኮፍያ ያደረገ። ፕሮሰሱ እንደዛ ነው ስታሰለጥነው። ይህንን ለማሰልጠን መብራት፣ ኮምፒውተር፣ ከዛ በኋላ ሰርቨር፣ ትልቅ ሰርቨር ያስፈልጋል። ሰርቨሩ በራሱ ደግሞ ስለሚሞቁ ኖርማል ኮምፒውተር እንኳን ይሞቀላል፣ ፋን አለው፣ ማግኒፋይ አድርገሳለው እና ማቀዝቀዣ ይፈልጋል። ሰርቨር ሩሞቹ የሚቀዝቀዙበት ቤት ያስፈልጋል። አሁን ደሃ ሀገሮች ደግሞ ትልቁ ችግራችን ምንድን ነው? ኢነርጂ ነው። መብራት እንላለን ምናምን እንላለን። በጀኔሬተር ከሆነ ነዳጅ ተወደደ። ምክንያቱም ኢነርጂ በጣም የድህነት ኢነርጂው ካለ ኃይሉ ካለ መብራት ካለ ለምሳሌ ፋብሪካ ትከፍታለህ እንደማለት ነው። ቀላል ነገር። ዋናው የድሃ ሀገርና የሀብታም ሀገር አንዱ መለያያው ይሄ ነው። ሀብታም ሀገሮች ሰፊ ኢነርጂ ያላቸው፣ ድሃ ሀገሮች ደግሞ ጠባብ ኢነርጂ ያላቸው። አሁን ወደ ኤአይም ስትመጣ እኛ ሰርቨር ማዕከላቶች አቁመን ምናምን ሰርቨሩን መግዛት ርካሽ ሊሆን ይችላል። 24 ሰዓት የማይቋረጥ ወይ ኤሌክትሪክ ወይ በነዳጅ የሚሰራ ጀኔሬተር መሰካት ግን ዋን ታይም ኮስት አይደለም፣ ኦንጎይንግ ኮስት ነው። አንድ ጊዜ ብቻ አውጥተህ የምትገላገለው ወጪ አይደለም። ዛሬም ነገም ከነጎዳያም አለበት። ከዛ ደግሞ ያ ማዕከል ያለበትም ሙቀቱን አቀዝቅዞ ኦልሞስት በጣም ብዙ ኢነርጂ የሚወስድ ከመሆኑ የተነሳ ጉግል የራሱ ኒውክሌር ፓወር ፕላንት ሊያቋቁም ነው ከ2000 በእኛ 17 ዘንድሮ ማለት ነው። በፈረንጆቹ 2024 መጨረሻ ሜታ ማለት ፌስቡክ ስሙን ቀይሮ ትዊተር አሁን ኤክስ የሆነው እነ ኦፕንኤአይ በሙሉ ፓወር ፕላንት እያቋቋሙ ነው፣ የኒውክሌር ፓወር ፕላንት። ምክንያቱም እነዚህ ሁሉ የኤአይ ዴታዎች ፕሮሰስ ለመደረግ የኤነርጂ ምንጭ ይፈልጋሉ። አንዳንድ ሀገሮች እንደውም እኛ ሀገር አምጥታችሁ አቁሙ ሰርቨሮቻችሁን፣ ምክንያቱም ኒውክሌር ፓወር ፕላንት ውድ ነው፣ በኤሌክትሪክ የሚሰራ ኃይል አመንጪ ሀገራት ከሆኑ ግን ረከስ ስለሚል እስከ ማለት ሁሉ እየደረሱ ነው። ስለዚህ አሁን በእነዚህ ሁለት ምክንያቶች ነው በራሱ ኢነርጂ የሚሸጥ ነው የሚለወጥ ነው። ኢነርጂን ደግሞ በጥሬ ትርጉሙ ስንተረጉሙ እንደ ጉልበት በምንለው ነው። በጀርባው ደግሞ የኢነርጂ ጥያቄ ነው ያልኩት። ኢነርጂን ከጥሬ ትርጉሙ ወጥተን የአንድን ስራ መስሪያ አድርገን በፊዚክስ ትርጉሙ ስንተረጉመው ኢነርጂ ይፈልጋል። ስለዚህ በሁለቱም አንግል አርቲፊሻል ኢንቴሊጀንስ የኢነርጂ ጥያቄ ነው። ከዚሁ ጋር ተያይዞ የሚነሳው ሌላ ነገር ደግሞ ምንድን ነው? ኤአይ በጣም በርካታ ስራዎችን ከጥቅም ውጭ አድርጎ ተክቶ ይሰራል። ማሰብ ይችላል፣ መተንተን ይችላል። የሰውን ልጅም ሊተካ የሚችልበት እድል ሰፊ እድል አለው። በዚህም ምክንያት በጣም በርካታ ከህግ እስከ ሕክምና ከሶሻል ሚዲያ ማኔጅመንት እስከ ኔሚት ኢንጂነሪንግ፣ ሶፍትዌር ኢንጂነሪንግም ፕሮግራሚንግም ወዘተ ጨምሮ ብዙ ባለሙያዎችን ከስራ ሊያስወጣቸው ይችላል፣ እያስወጣቸውም ነው የሚል ስጋት አለ። አንድ ክርክር ነው። በሌላ በኩል ደግሞ ይህ ሊሆን አይችልም፣ ዞሮ ዞሮ የሰው ልጅ ሊተካ አይችልም፣ አይተኬ ነው የሚሉ አሉ። በአንተ እይታ ይህ ስጋት ተገቢ ስጋት ነው ወይ?